የዋዲ አንድ ጥያቄ ኮመንት ላይ ያየው ነበርና ጥቅስ አልያዝ እያለኝ እያስቸገረኝ ነው የሚል ኮመንት በተደጋጋሚ እየተጻፈ ነው። መጽሐፍ ቅዱስ እያነበቡ ጥቅስ አልያዝ ለሚላቸው ሰዎች እስቲ ሜቢ አጠር ያለ ምክር ነገር ሜቢ ሌሎችም ሊጠቀሙበት የሚችሉ ነገር። አሁን አንዳንድ ሰዎች መጽሐፍ ቅዱስን ሐሳቡን ያውቁታል የቱ ጋር እንዳለ ከሰው ጋር ሲያወሩ ኢንተራክት ሲያደርጉ ግን እዚህ ጋር ጥቅሱ እንዲላል ብሎ መናገር የማይችሉ ሰዎች አሉ፣ ቦታውን መናገር የማይችሉ ሰዎች አሉና ለነዚህ ሰዎች የምትሰጠው ምክር ካለ ወር ሐሳብ ነገር ካለ ፓፓ እድል ልስጥ። ኦኬ እሺ፣ አጠር ያለ መልእክት ዝም ብዬ ልስጥና የምትጨምረው ካለ ትጨምራለህ። ያው የመጽሐፍ ቅዱስ ጥቅሶችን ለመያዝ ወይም ደግሞ ሐሳቡን ይዘ ነው ከዛ የት አካባቢ እንዳለ ለማወቅ ምን እናድርግ ለሚለው ሞር መጠቀም ያለባችሁ መጽሐፍ ቅዱስን ስታጠኑ በቻፕተር ሐሳቡን ማጥናት። በቻፕተር ማለት መጽሐፉን ሙሉ ካነበብን በኋላ አጠቃላይ ማለት ምዕራፉ ስለምንድነው የሚናገረው? ኦኬ ለምሳሌ ማቴዎስ ወንጌል እያጠናችሁ ከሆነ ምዕራፍ 1 ስለምንድነው? ስለ ክርስቶስ የዘር ሐረግ። ምዕራፍ 2ስ ምዕራፍ 3ስ ኦኬ ሜን ኮንሰፕቶቹ የሚናገርበትን ክፍል ማጥናት። የሐዋርያት ሥራ ምዕራፍ 1 ስለምንድነው የሚናገረው? ኦኬ ምዕራፍ 2ስ ምዕራፍ 3ስ በምዕራፍ ከያዝ ነው ወይም ደግሞ ምዕራፍ 1 ስለምን እንደሚያወራ፣ ምዕራፍ 2 ስለምን እንደሚያወራ፣ ምዕራፍ 3 ስለምን እንደሚያወራ ጀነራል ኮንሴፕቱን ወይም ሐሳቡን ከያዝ ነው ከዛ በኋላ ጥቅሶቹ ወይም ደግሞ የያዝነው ጥቅስ የትኛው ምዕራፍ ላይ እንደሚገኝ እናውቀዋለን ማለት ነው። ባይ ዲፎልት አይደል? ባይ ዲፎልት የትኛው ምዕራፍ ላይ ሐሳቡ እንደሚገኝ እናውቀዋለን። ለምሳሌ የዮሐንስ ወንጌል ሁላችንም በመጀመሪያ ቃል ነበረ የሚለውን እናውቀዋለን አይደል? ስለ ክርስቶስ ቅድመ ህላዌ ወይም ደግሞ ከስጋዊ በፊት ስላለው ቅድመ ህላዌ ወይም ደግሞ ቀዳማዊነቱ አምላክነቱ የሚናገረው ክፍል የቱ ጋር ነው ከተባለ ምዕራፍ 1 እንደሆነ ይታወቃል። ኦኬ ምዕራፍ 2 ክርስቶስ ስለ ሰውነቱ ወይም ደግሞ ስለ ቤተ መቅደስ መፍረስ ስለ ሰለሞን ቤተ መቅደስ የሚናገርበት ክፍል ነው። ኦኬ ምዕራፍ 3 ስለ ጥምቀት ኒቆዲሞስን ያገኘበት። ምዕራፍ 4 ስለዛች ሴት አይደለ ክርስቶስ ሄዶ ያገኛትን ከነዓናዊቷ ሴት ማለት ስለሷ ውሃ ጠጪኝ ስላላት ማለት ነው። ስለሱ ምዕራፍ 5 እያላችሁ ስለ መጻጉዕ ምዕራፍ 6 እንደዚህ በምዕራፍ ከያዝነው ሐሳቡን ቀጥታ ምን ማግኘት እንችላለን ማለት ነው። የምንፈልገው ጥቅስ ደግሞ የት አካባቢ የትኛው ክፍል ላይ እንደሚገኝ በሚገባ እናውቀዋለን ማለት በምዕራፍ የምዕራፉን አጠቃላይ ይዘት የምዕራፉን ዋና ሐሳብ ማወቅ ጥቅስ ለመያዝ በጣም ይጠቅማል። ከዛ ስፔሲፊክ ሐሳቦችን መለየት ደግሞ ወይም ደግሞ ስፔሲፊክ ቨርሶችን መለየት ደግሞ ስቀስ እያል ምዕራፉን በደንብ እየተዋሃደን እያጠና ነው እያነበብ ነው በሄድን ቁጥር በተለይ ደግሞ ከአባቶች ማብራሪያ ጋር እያያዝነው በሄድን ቁጥር ደግሞ ስፔሲፊክ ቨርሶቹን እየለየናቸው እያወቅናቸው እንሄዳለን ማለት እንደዚህ አይነት አካሄዶች ምናምን ብትጠቀሙ ጥሩ ነው ብዬ አስባለሁ እንደኔ። እሺ ዋዲ ቴንክ ዩ ብሮስኪ። ያው በዋናነት የዋዲ የተናገረው ነው። ያው መጽሐፍ ቅዱስን ባይዘዊ በዋናነት አሁን የሆነን ጥቅስ ስፔሲፊካሊ የሆነን ጥቅስ እንትን ማለት ብቻ ሳይሆን መጽሐፍ ቅዱስን ማንበብ ኦኬ እግዚአብሔርን ቃል ማንበብ ባይዘዊ እግዚአብሔርን ቃል ማንበብ የሚጠቅመን ዋናው ምክንያት እንደው ጥቅስ ከሰው ጋር እዚህ ጋር እንዲህ ነው ለማስረዳትና ለማብራራት ብቻ ሳይሆን ጌታ ተናግሯል እኮ። ጌታ ምን ብሎ ተናግሯል? እግዚአብሔር ቃል ይፈርድባቸዋል ብሎ ተናግሯል። ለምንድን ነው ከተባለ ህሊናችንን የሚወቅሰን ራሱ እግዚአብሔር ቃል ስለሆነ ኦኬ እግዚአብሔርን ቃል እያነበብን መጽሐፍ ቅዱስን እያነበብን በጣም በተደጋጋሚ የምናነብ ከሆነ እግዚአብሔር በቃሉ በኩል ይወቅሰናል። ለምሳሌ ማቴዎስ ወንጌል ላይ ጌታችን ኢየሱስ ክርስቶስ ወንድሙን ደንቆሮ ብሎ የሚሳደብ ፍርድ ይገባዋል ካለ ያንን ክፍል ለምሳሌ በደንብ ያነበበ ሰው ድንገት እንኳን ካፉ አምልጦት ሊሆን ይችላል፣ ምን ብሎ ሊሆን ይችላል። ይሄን ስድብ ከተሳደበ በኋላ መልሶ ምን ይላል? ይጸጸታል። ለምን? ያ ቃል ትዝ ስለሚለው። አያችሁ፣ የእግዚአብሔር ቃል ሚዛናችን ራሱ የእግዚአብሔር ቃል ይሆናል። ራሳችንን በእግዚአብሔር ቃል መመዘን እንጀምራለን ማለት ነው። ኦኬ። ስለዚህ የእግዚአብሔርን ቃል ማንበብ ዮሐዴ ያለው ነገር ፐርፌክት ነው። ነገር ግን የእግዚአብሔርን ቃል ማንበብ is the best solution።
የእግዚአብሔርን ቃል እናንበብ። መጽሐፍ ቅዱስ ማንበብ ያስፈልጋል ለማለት ያክል ነው። እሺ ወደ ዛሬው ሐሳብ ስንገባ አንዳንድ የተለያዩ ሐሳቦችን ሜቢ ከዚህ ከቶፒክ ወጣ ያሉ ነገሮችን እናነሳ እንችላለን። ቅድም መሀል ላይ እንዳጋጣሚ እንዳነሳ ነው አይነት ማለት ነው። ግን አሁን ምንድነው ሰዎች እንዲያስተውሉ በጣም ብዙ ጊዜ ተነጋግረን እናውቃለን፣ ብዙ ጊዜ አውርተንበት እናውቃለን። ለምንድነው በፕሮቴስታንቱ ዓለም ላይ ለምንድነው እንደዚህ አይነት ልዩነቶች እንደዚህ አይነት ልዩነቶች ለምንድነው እንደዚህ ፍጥጥ ብለው የወጡት? በቃ ይሄን ነገር የምናገረው እዚህ ቲክቶክ ላይ ያሉ ኦርቶዶክሳውያን ዘይ ነው ይት ለምን በዚህ ደረጃ በፕሮቴስታንቱ ዓለም ላይ ልዩነቶች መጡ? ለምን በትምህርት መለየት በዚህ ደረጃ መጣ ከተባለ እዚህ ቲክቶክ ላይ ያሉ ክርስቲያን ወንድሞች እናቶች በደንብ ያውቃሉ። በደንብ ምክንያቱም ምክንያቱም ያውቁታል። ነገር ግን አሁን እንደው በንጹህ ልብና ጆሮአቸውን ከፍት አድርገው ለሚሰሙ ፕሮቴስታንት ወንድሞች እናቶች ግን ለነሱን ሁሌም የምንናገረው እኛ ሰውን የመጥላት ኢሹ አሁን እዚህ ጋር እኔም ሆነ እኔ ያለው ዮሐዴ አለ፣ አንተሽ አለ፣ ሌሎች ክርስቲያን ወንድሞች እናቶችም እዚህ ቲክቶክ ላይ ያሉ በሙሉ እንደው ፕሮቴስታንቶችን የመጥላት ችግር ቢሆን ሲጀምር ይሄ ጌታ ራሱ የማይወደው ነገር እንትን የሚለውን ቪዲዮ ውስጥ ያለው ሰው ሜቢ ገስት ይላክልኝ። አናፖሎጂቲካሊ ያለ አንድ ፓስተር መድረክ ላይ ሲናገር እኛ መጽሐፍ ቅዱስንም ሶላዎቹም አንድ አላደረጉንም እያለ የሚናገርበት እሱ ቪዲዮ ያለው ሰው አለ? አንተ ሻለ እሱ ቪዲዮ ምን አልከኝ? ጋዲ አልሰማሁም፣ ይቅርታ። ይሄ አንድ ፓስተር መጽሐፍ ቅዱስም አንድ አላደረገንም ሶላዎቹም አንድ አላደረጉንም እያለ ያወራበት አይጠፋም። ግን ትንሽ አንድ 15 ደቂቃ ማን ፈልጋለሁ እንጂ አይጠፋም አለ። ምንድነው 15 ደቂቃ ሙሉ ምን አለ? 15 እያስጠናው አንዳንድ የሆነች ከበደኝ ያለችኝ ነገር እያስጠናው። ኦኬ ይደብራል የሚመስለው ግን ሰውየውን ሄደ ድገምልኝ አንዴ ሪከርድ ላድርግ ብለህ ልታመጣ መስሎኝ። ቆይ አይ እኔ ሪፖስቶቼ ላይ ቼክ አደርጋለሁ። ይዋዴ በእርግጠኝነት አይጠፉም። አለ እነ ሳሙና ቁርጥ እንትና ጋር አለ። ሳሙና ቁርጥ የሚባል ልጅ መጥቷል አዲስ። ሳሙና ቁርጥ እስቲ ወይ ሼር አድርጉልኝና ልላክላችሁ። ወይ ሌሎች ሰዎች ለኔ ሼር አድርጉልኝና የምልክላቸው ቦታ ስላለ እዛ ላይ ያገኙታል። ላኩልኝ፣ ለኔ ለአንተሽ ላኩለት እጃችሁ ላይ ያላችሁ ሰዎች። እሺ እና ዞሮ ምንድነው አንዴ ቆይ እኔ እዚህ ጋር አገኘዋለሁ በእርግጠኝነት ሪፖስት ላይ አላጣው በእርግጠኝነት ማፒል። ኦኬ እሺ ይሄን ስሙት። አሁን ቆይ ስሙ ማለት ስሜቱን እውነት ኦፈንድ አድርጎት የሚሄድ ይሄድ ማለት ስሜቱን ዮኒ እንደጠየቀው ማለት ነው። የህዝብን ስሜት የጀማውን ስሜት ባይደይ ቤተክርስቲያን አሁን ዳዊት የሚመራት እስራኤል ሳትሆን ሳኦል የሚመራው ሀገር ሆነዋል። በህዝብ ፍላጎት ስለምንመራ ማለት ነው። ወንጌልም አይደለም የእምነት መሰረታችንም አይደለም። አትዋሹ፣ መጽሐፍ ቅዱሳችንም አይደለም። ቬሪ ደንጀረስ እኮ ነው ሊተርጂ ሌስ መሆን። ሊተርጂካል ቸርች መሆንና ሊተርጂ ሌስ ቸርች መሆን ታውቃላችሁ? ምንድነው እያለ ያለው? ሜቢ እንግሊዝኛው ቃል እንትን ካለ ይሄ ቪዲዮ ራሱ ይሁን አይሁን አላውቅም። ሊተርጂ ሌስ መሆን ማለት ቅዳሴ የሌለው ቤተክርስቲያን መሆን እንዴት ይቻላል ነው እያለ ያለው። which means by default ሙሉ ጴንጤቆስጣልን እየጠለዘ ነው ይሄ ፓስተር። ሊተርጂ ያለው ቸርች መሆን ማለት እንደ ካቶሊክ እና እንደ ኦርቶዶክስ ህዝቡ የሚያውቀው አስተምሮና ዶክትሪን ወርሺፕ ያለው ማለት ነው። ሊተርጂ ያለው ቤተክርስቲያን ማለት እንደ ኦርቶዶክስና እንደ ካቶሊክ እንደ ኦርቶዶክስና እንደ ካቶሊክ ህዝቡ እምነቱን የሚያውቅበት። ቆይ ሊተርጂ ያለው ቸርች መሆን ማለት እንደ ካቶሊክ እና እንደ ኦርቶዶክስ ህዝቡ የሚያውቀው አስተምሮና ዶክትሪን ወርሺፕ ያለው ማለት ነው። ህዝቡ የሚያውቀው አስተምሮ እና ዶክትሪን
ያለው ማለት ነው። እንደ ኦርቶዶክስ እና እንደ ካቶሊክ ልብን ያለ ፕሮቴስታንት ነው እንዴ? አውደ ምሕረት ላይ ነው መድረካቸው ላይ ነው እየሰበከ ያለው። በደንብ ስሙ። ህዝቡ የሚያውቀው ፕሮቴስታንቶች እኛን ምንድነው የሚሉት? ኦርቶዶክስ ቤተክርስቲያን ውስጥ ያሉ ሰዎች እምነታቸውን አያውቁም፣ መጽሐፍ ቅዱስ አያውቁም አይደል? ከሱ የነሱ ፓስተሮቻቸውስ ምንድነው የሚሉት? እንደ ኦርቶዶክስ እምነታችንን አናውቅም እያሏቸው ነው። ሬፈረንስ ያለው ማለት ነው። ፈርሃ እግዚአብሔር ያለው ማለት ነው። ፈርሃ እግዚአብሔር እናንተ የላችሁም፣ ኦርቶዶክሶች አላቸው እያለ ነው ማለት ቸርች የለም። ፈርሃ እግዚአብሔር አምልኮ ስንመራ ምን መርጫ ቃሉ ስንሰብክም ፈርሃ እግዚአብሔር የለንም። ምክንያቱም ህዝቡ ኦፌንድድ ስለሚሆን የምፈልገውን ነው የምንሰጠው። እኛ ጀማው የሚመራን ሆነናል። እኔ ይቅርታ አድርጉልኝ፣ የፓስተር ቲክቶክ አካውንት እንዳለው 100% እርግጠኛ ነኝ። ጀማ የሚለውን ቃል ራሱ ኬት ሊያመጣ እንደቻለ በኋላ ላይ ቆይ ሌሎች ቪዲዮዎችንም ስለምናይ አስተምሮና የራሳችን ዶክትሪን የሚመራን ቤተ እምነት የሚመራን አለ። እኔ ቤተክርስቲያን ጨከን ብላም ቢሆን የሚሄደው እንደ ኢየሱስ ክርስቶስ ጥሎ እንዲሄድና እውነተኛው እንዲቀር መስበክ አለባት ነው። እውነትን ቤተክርስቲያን ጨከን ብላ የሚሄደው እንዲሄድ እንደ ኢየሱስ ክርስቶስ ብሎ ለምንድን ነው ያነሳው ከተባለ ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 6 ላይ እናንተም ልትሄዱ ትወዳላችሁ፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ ከሰማይ የወረድኩ ኅብስት እኔ ነኝ እያለ በሚያስተምርበት ሰዓት ላይ ሌሎች ሰዎች እንዴ ይሄ ሰው እንዴት ስጋዬን ብሉ ይላል ብለው ሲያጉረመር ደግሞ ሐዋርያትንም አያቸው ነው እናንተም ልትሄዱ ትወዳላችሁን አላቸው። ኦኬ። ስለዚህ እውነትን ትናገራለህ፣ ከዛ በኋላ የሚሄድ ይሄዳል። ስለዚህ የእኛም ቸርች እንዲህ ማድረግ አለባት ነው እያለ ያለው። which means አሁን ስለ ሰው ስሜት ነው እንጂ ስለ እውነተኛ ትምህርት አትጨነቅም። በመስበክ ኦፈንድድ ንስሐ ሲሰበክ፣ ፈርሃ እግዚአብሔር ሲሰበክ፣ ፍቅር ሲሰበክ፣ ጽድቅና ቅድስና ሲሰበክ ተናዶ ከቤተ ክርስቲያን የሚሄድ ሲጀመር ደቀ መዝሙር አማኝ የሆነ አማኝ ስለመሆኑም ያጠራጥራል። ያው እኛ የመፍረድ እንትን የለንም። ምክንያቱም ማን ነው የዳነው ማን ነው አልዳነው የሚለውን ማንም ዳኛ አይደለም። የዳነው ጸንቶ ይቀጥላል ማለት የዳነው እግዚአብሔር የዳኑትን ሎካል ቸርች ውስጥ ነው ያስቀመጠው። ባይደው የዳኑትን ምዳኝ ሰው የለም። ቤተ ክርስቲያን ናት በጥምቀት ድኗል ብላ አምና ያስቀመጠችው። ከዛ እምነቱን ስኪድ በስራ ታባረዋለች፣ ኤክስኮሙኒኬት ታደርጓለች። አንዳንዱን አሁን የፓስተር የትኛው ዲኖሚኔሽን እንደሆነ አምናሹር ምን አለ ድነቱን ራሱ ኮንፊርም የሚያደርገው በጥምቀት ነው አለና፣ ነገር ግን ካልጸና በስራው ካልገለጠ መዳኑን ኤክስኮሙኒኬት ታደርገዋለች። which means ይቆረጣል፣ ትምህርት ያባረዋል። እና ትክክለኛ ወንጌል ሲሰበክ የሚጸናም የሚባረርም አለና አይ ቲንክ እኔ ብቸኛው ደቀ መዝሙር ማድረጊያ እንደውም የኔ ኦብዘርቬሽን አማኞችን ደቀ መዝሙር ማድረጊያ መንገዱ የቤት ለቤት ትምህርት አይደለም። ፕሪቺንግ ፍሮም ደ ፑልፒት ባይደው ሰባኪ ባለስልጣን እንደው ታውቃለህ፣ ወንጌልን በጨበጣችሁ ሰዓት ሰዎች ለእግዚአብሔር ቃል እውነት እንድታዘዙ ባይንድ ታደርጋላችሁ። በዚህ ውጣ በዚህ ግባ እንደዚሁን ሶ the preacher is like ባይንድ እያደረገ ሰዎች ቃሉን እንድታዘዙ ያደርጋል። ደቀ መዝሙር የሚያስተምር ሰውዬ የለም። ያንን አያደርግም። if you are making a dialogue with ከሚማር ሰው ጋር ደቀ መዝሙር አማኝ አደርጋለሁ ብትል ደቀ መዝሙር እያስተማርክ አዋቂ ታደርገዋለህ። ፈርሃ እግዚአብሔር ያለበት ግን አታደርገውም። ሰው ደቀ መዝሙር የሚሆነው ስልጣን ያለው ስብከት ከመድረክ ሲሰበክ ነው። ስለዚህ ቸርች እንድትለወጥና እግዚአብሔርን የሚፈሩ ደቀ መዝሙር አማኞች እንዲፈጠሩ ኦኬ። አሁን የተባለውን ነገር ሰምታችኋል። እስቲ የዋዲ አሁን የተነሳው ሀሳብ ላይ አንዳንድ ሀሳቦች ሪፍሌክት አድርግ። የዚህኑ ሰውዬ ሌሎች ንግግሮችን ደግሞ እኔ ያመጣለሁ፣ ጥሩ ጥሩ ሀሳቦች ስለተናገረ ማለት ነው። ቀጥል የዋዲ። እሺ ባይዘው አንዳንዴ በጣም እንደዚህ ማገናዘብ የሚችሉ ፕሮቴስታንቶች ምናምን ይኖራሉ። ከመጀመሪያ የተናገረው ምንድነው ሊተርጂ ለስ ቸርች መሆን በጣም ሼም ማለት አፍረት ነው የሚል ነው። ይህ በጣም ትልቅ እንዲ ሪኮግናይዝ ማድረግ ከተቻለ ወይም ደግሞ ማስተዋል ከተቻለ በጣም ትልቅ ነገር ነው። ሊተርጂለስ ማለት ሴንተር ኦፍ ወርሺፕ አለመኖር ማለት ነው። ማለት የአምልኮ ማዕከል ራሱ አለመኖራቸው በጣም ትልቅ ጥያቄ ሊፈጥርባቸው የሚገባ ነገር ነው። ምን እየተባለ አሁን በእኛ በክርስትናው በእውነተኛው ክርስትና ሴንተር ኦፍ ወርሺፓችን ባይዘው ክርስቶስ አይሰብኩ ምናምን እያሉ ሺህ ጊዜ ሊጮሁ ይችላሉ። ባይዘው ለመጮህ መንፈስ ያለበት ሰውም ስለሚጮህ ማለት ነው። ነገር ግን ሁልጊዜ የቤተ ክርስቲያናችን የአምልኮዋ ማዕከል ቅዳሴ ነው አይደል?
ቅዳሴ ነው የአምልኳችን ሁሉ ማዕከልና ራስ ቅዳሴ የቅዳሴ ጸሎት ነው። የቅዳሴያችን ጸሎት ሁልጊዜ ሴንተር ኦፍ ወርሺፓችን ክራይስት ነው፣ ክርስቶስ ነው። ቢማይንድ ምንድነው? ክርስቶስ ነው። ክርስቶስ ማዕከል ያደረገ ጸሎት ነው። ምክንያቱም መሰዊያ አለ። በመሰዊያው ላይ ያለ ክርስቶስን ማዕከል ያደረገ አምልኳችንም የቤተ ክርስቲያን አሰራራው ጭምር ክርስቶስን ሴንተር ያደረገ የአምልኮ ክፍላችን ነው ቅዳሴ ማለት ነው። ቤተ መቅደስ ሲሰራ ክብ ከሆነ ቤተ መቅደስ የሚባለው ክፍል የሚሰራው የት ላይ ነው? መሃል ላይ ነው የሚደረገው። ወይም ደግሞ መስቀለኛ ከሆነ ደግሞ ኦኬ ሁሉም ሰው ወደ መቅደሱ ፊቱ ወይም ደግሞ መቅደስ ማለት እንግዲህ ታቦቱ እና መሰዊያ የሚቀመጥበት ክፍል ማለት ነው። ሁሉም ወደዛ ያንን መመልከት በሚችልበት መንገድ ነው የሚሰራው ማለት ነው። ሴንተር ኦፍ ወርሺፕ ወይም የቅዳሴያችን የአምልኳችን ሁሉ ማዕከል ክርስቶስ ኢየሱስ ነው ማለት ነው። በፕሮቴስታንቶች አዳራሾች ብትሄዱ ግን አንድ ሴንተር ኦፍ ወርሺፕ የላቸው ማለት አምልኮ የሆነ ቅርጽ ይዘት አምልኳቸው ራሱ ቅርጽ የለውም። አንዱ ተነስቶ ከፈለገ መድረክ ላይ ገመድ ዘሎ ምናምን ሊወጣ ይችላል። በቃ ፐርፎርማንስ ነው ያለው። ሴንተር ኦፍ አገልግሎታቸው ሁሉ እዛ መድረክ ላይ ያለ ሰውዬ ነው። በቃ ፓስተሩ መድረኩን የያዘው ሰውዬ ነው ሴንተሩ ማለት። ሌላ ምንም ሴንተር የላቸውም። ክርስቶስ የለ። በቃ ያበደ ዲም ላይት አለ ዘንድ መድረክ ላይ የሆነ ሰውዬ ፐርፎርም ያደርጋል፣ ይዘላል ምናምን። ሁሉም አቴንሽኑ ሰውየው ላይ ነው የሚለው። ኦኬ ምንም ሊተርጂ የላቸውም፣ ምንም የአምልኮ ስርዓት የላቸውም፣ ምንም የአምልኮ መልክም የላቸውም። የአምልኮ መልክም የላቸው። አንድ ፕሮቴስታንት ቸርች ላይ ሄደ እስቲ ምን እያላችሁ ነው የምታመልኩት? ምን እያላችሁ ነው የምታመልኩት? አያውቁት። በቃ ይሄዳሉ። የሆነ ሰውዬ እንደፈለገ መጽሐፍ ቅዱሱ ይሰብካል፣ ከዛ ይዘላሉ፣ ከዛ ይጨርሳሉ። ቻ ማምልኮስ ከክርስቶስ ጋር አንድ መሆንስ በምንድነው የምታመልኩት? በቃ እንደዚህ ነው ተመለከ። በቃ የሰውዬ ፐርፎርማንሱን መድረክ ላይ አክት ያደረገውን አይታችሁ በቃ መመለስ ነው። ይሄ ነው አምልኮ ነው። አምልኮ እኮ ከክርስቶስ ጋር መካፈል ነው፣ ከክርስቶስ ጋር መሳተፍ ነው፣ ከክርስቶስ ጋር ህብረት ማድረግ እኮ። ክርስቲያኖች ዊ ሪሊ ሊቭ ዛት ማለት ነው። ያንን ህይወት የምርም እንኖረዋለን እኛ ክርስቲያን። ክርስቶስን አግኝተን ክርስቶስን ተቀብለን ከክርስቶስ ጋር አንድ ሆነን እንመለሳለን። እነሱ ግን ዘለው ሰውየው አሪፍ ነበረ አልነበረም፣ ስለ ሰውየው ፐርፎርማንስን ልታወራ የምችለው እንዴት ነው አዘላለሉ፣ እንዴት ነበረ ጩኸቱ ምናምን፣ እሱ ነው ልታወራ የምችለው። ቅዳሴ ሄደ እንዴት ነበረ መድረኩ ምናምን ልትል አትችልም። ሁሉም አገልግሎቱ ላይ አምልኮቱ ላይ ይሳተፋል። ኦኬ ህዝቡ ይቀበላል፣ ካህኑ ይመራል። ደን አት ዘ ኤንድ ኦፍ ዘ ዴይ ደግሞ ሁሉም የክርስቶስ ስጋና ደም ይቀበላል። ኦኬ ካህኑም ምእመኑም ሁሉ የክርስቶስን ስጋ እና ደም አንድ የሚያደርገውን የክርስቶስ ስጋና ደም ይቀበላል። ይሄ ነው አምልኮ። ይሄ ሊተርጂ አለመኖር፣ የቅዳሴ ስርዓት አለመኖር፣ የቅዳሴ ጸሎት አለመኖር በቸርች ውስጥ በጣም እኔ ማለት ቤተክርስቲያን በምትባል አካል ውስጥ ቅዳሴ አለመኖር ማለት በቃ አምልኮ አለመኖር። ከጥንት ጀምሮ የነበረችው ቤተክርስቲያን ይሄ ስላላት ማለት ይሄን መመልከቱ በጣም ትልቅ ነገር ነው። ደን ቀጥሎ መታዘዝን፣ ዶክትሪን መኖር ራሱ በጣም ትልቅ ነገር ማለት ዶክትሪንን መለየት ራሱ ትልቅ ነገር ነው ማለት ዶክትሪን እና ቀኖና መለየት አይችሉም። ፕሮቴስታንት ሲፈልግ ኢየሱስ ብቻ የሚለው ነው ዶክትሪን ሊል ይችላል። ኢየሱስ ብቻ ስትል ምን ማለት ነው የሚለው ምንም አያውቅም። በቃ እቺ ቃል ብቻ ነው ለፕሮቴስታንቶች ዶክትሪን፣ ኢየሱስ ብቻ ይላል። ቃሉ የለም መጽሐፍ ቅዱስ ላይ፣ እነሱ ኢንቨንት ያደረጉት ወርድ ነው። ግን ትርጉሙ ራሱ አይገባቸውም። ኢየሱስ ብቻ ሲሉ ምንድን ነው ኢየሱስ ብቻ ማለት ምን እያልክ ነው? ከአብ ከመንፈስ ቅዱስ ተለይተው ይበቃል። ከቅዱሳን ተለይተው ነው
እያልክ ነው? አይ ለዓለም አልሞተም እያልክ ነው? ምን እንደሆነ አይገባቸውም። ኦርቶዶክስ ስትሆን ግን ዶክትሪን እና ዶግማ መለየት ትችላለህ። በቃ ሃይማኖት ከስርዓት መለየት ትችላለህ። የተሰራ ነው። ክርስቶስ የሰራው አንድ የተገለጠው እውነት ሁልጊዜ የተገለጠና የታወቀ ነው። ለዛ ነው ይሁዳ መልእክቱ ምዕራፍ 1 ከቁጥር 3 ምንድን ነው የሚለው? ስለ ሃይማኖታቸው ወይም ደግሞ ስለ መዳናቸው ሊጽፍላቸው እጅግ ተግቶ ሳለ ምንድን ነው የሚለው? ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት እንድትጋደሉ እጽፍላችሁ ዘንድ ግድ ሆነብኝ። በቃ አንድ ጊዜ ለቅዱሳን የተሰጠ የተገለጠ ምን አለ? ሃይማኖት። ሃይማኖት ሲባል ትምህርት፣ ዶክትሪን ማለት ነው። እሱ ለቅዱሳን አንድ የተገለጠ ትምህርት ነው። ይሄንን የተገለጠውን ትምህርት የፕሮቴስታንቶች ያውቁታል? አያውቁትም? ሲፈልግ ድንግል ማርያም ወላዲተ አምላክ ትባላለች አትባል ቢልም ባይልም ችግር የለውም ሊልህ ይችላል። ኢየሱስ ክርስቶስ ለዓለም ነው የሞተው ዶክትሪን ነው አይደለም ብትለው አይደለም ችግር የለውም ለዓለም የሞተው ቢልም ባይልም ችግር የለውም ይላል። አንድ ቸርች ውስጥ ሆነን ሁለት ፓስተሮች ሲፈልግ አንዱ ለዓለም ነው የሞተው ብሎ ይሰብካቸዋል የሆነ እሁድ፣ እኔ ደግሞ ሲሄድ ለዓለም አልሞተም ብዬ ሰብካቸዋለሁ። ይሄ ችግር የለውም ይላል። ዶክትሪን ራሱ የላቸውም፣ መለኪያ አያውቁትም። በቃ ዶክትሪን የቱ ነው ዶክትሪን ያልሆነው የቱ ነው ብሎ ራሱ መለየት አይችሉም። ለመዳን የሚሆነው ትምህርት የትኛው ነው? ለመዳን የማይሆነው ትምህርት ማለት ለመዳን መሰረታዊ ያልሆነ ትምህርት የትኛው ነው የሚለው እያንዳንዱ ፕሮቴስታንት እንደ ግሉ መረዳት ነው የሚወስደው። ለምሳሌ ጥምቀት ለድህነት ነው ወይስ አይደለም የሚለው ዶክትሪን ነው ወይስ አይደለም ብትሏቸው ምን ነው የሚለው? እያንዳንዱ እንደፈለገ ዶክትሪን ነው የሚሉ እንትኖች አሉ፣ ሉትራኖች አሉ። አይ ዶክትሪን አይደለም ለድህነት ነው ቢሉም ባይሉም ይሄ የሚለየን መሰረት አይደለም ይላል። ሉትራኖች እኮ ይሄን ካልተቀበልክ በቃ አንተ ከእምነት ውጪ ነህ እኮ ነው የሚለው። ክደሃል እኮ ነው የሚለው። አጋንንት ነህ እኮ ነው የሚለው። አንዱ ይመጣና ይሄ መሰረታዊ ነገር አይደለም መሰረታዊ አይደለም ይላል። የክርስቶስ ስጋና ደም እውነተኛ ነው ወይስ አይደለም የሚለው ትምህርት ዶክትሪን ነው ወይስ አይደለም አያውቁትም። አይ ችግር የለውም እውነተኛ ነው ብትልም ባትልም ያው ችግር የለውም ብሎ የሚያምን አለ። አይ ኖ እውነተኛ ነው ካላልክ አትድንም የሚላል። መስፈሪያ መለኪያ የሌላቸው ዝሯን ፍጥረታት ይቅርታ ዝሯን በቃ ዝሩ ማለት ብትን የሆነ ትምህርት ማለት ዝሯን እምነቶች ቢኖሩ ፕሮቴስታንቶች ኦኬ፣ በአጠቃላይ ያው የራሳቸው ስርዓትና ቀኖና ያላቸው አሉ። ይሄ ክላሲካል ጥንታውያን የሚባሉ አብዛኛው ይሄ ፔንቴኮስታል የሚባሉ ግን ዝሩ የሆነ እምነት ዝሩ እንዳሻው የሆነ እምነት ማለት እሱ የሚከብደው አይነት ትምህርት ከሆነ በራሱ ሰብጀክቲቭ የሆነ አመራረጥ ነው ያለው። አሁን ለምሳሌ ጾም ያስፈልጋል አያስፈልግም የሚለው ለነሱ ማለት መሰረታዊ ነገር አይደለም። ብትጾም ባትጾም መሰረታዊ ጉዳይ አይደለም። ምክንያቱም ለነሱ ምንድነው መጾም ከባድ ነገር ነው። መጾም ከባድ ስለሆነ ለነሱ መሰረታዊ ነገር አይደለም። ጥምቀት ለድህነት ነው ወይስ ለድህነት አይደለም የሚለው ለነሱ መሰረታዊ ነገር አለ። ነገረ ስላሴ ካኒማጅ ነገረ ስላሴ አሁን ነገረ ስላሴ ላይ አትገባ፣ በኋላ ላይ እንመጣበታለን። ስለምንመጣ አይ ልገባ አይደለም። ነገረ ስላሴ ለመዳን መሰረት ነው ወይስ አይደለም ብላችሁ ብትጠይቋቸው አብዛኛው በጣም እርግጠኛ ሆኜ የምነግራችሁ አብዛኛው ሰው መሰረታዊ ነገር አይደለም ብሎ የሚያምን ይሄንን ምናልባት ከፓስተር ዳዊት አይ ቲንክ ብራዘር ዳዊት ነው መሰለ የሚባለው ከሱ ጋር ፕሮቴስታንቶች ሰው ሲጠመቅ የሃይማኖት ጸሎት መድገም አለበት ብሎ ሲናገር አብዛኞቹ ፔንቴኮስታሎች የተቃወሙት ለምን እንደሆነ ታውቃለህ? አንድ አዲስ አማኝ እንዴት በስላሴ እመን ብለህ ሰብከ ታጠምቀዋለህ ብለው ነበር ሲከራከሩ። እንዴት በስላሴ እመን ብለህ እንዴት ነው ስለ ስላሴ ራሱ ልታስረዳው የምትችለው ብለው ሲከራከሩት ነበር። የሃይማኖት ጸሎት መጸለይ ያለበት ስላለ ማለት
እንዴት ነው አብ ወልድ ልጅ አለው ብለህ አስረድተህ ልታጠምቀው የምትችለው ብሎ እስከ መከራከር ድረስ። ሥላሴ መሰረታዊ ነገር አይደለም ለአብዛኞቹ ጴንጤቆስጣሎች። ለዛ ነው አሁን ወደ በኋላ ላይ ሪከርዶቹን እያየን እንደምንመለከተው ተነስተው እንደፈለጉ የሚያቦኩት በቃ መሰረታዊ ትምህርት ነገረ ድህነት ላይ ገብተው ከተናገሩ ምንም ዕውቀት እንደሌላቸው ምንም ደንታ እንደሌላቸው ለዶግማ የምታውቁት ነገረ እግዚአብሔርን ነገረ ክርስቶስን ሲናገሩ ያለ ሀፍረት ያለ ጥንቃቄ እንዴት እንደሚያወሩ በኋላ ላይ በደንብ በሰፊው ስለምንመለከተው ያንን ለማለት ነው። እና ፓስተሩ እንደው ጥሩ እይታ አለው እግዚአብሔር ረድቶት ደግሞ በጣም ወደ ቀናይቱን ከመጣ ጥሩ ነው። ኦፍ ኮርስ ልክ ነው። ያዲ እስቲ ቆይ እንስማው ይሄንን ፓስተር። እኔ 100% እንደው ቦስት ለማድረግ አይሆንብን ጌታ በሚያውቀው ቦስት ለማድረግ ሳይሆን አሁን እዚህ ቲክቶክ ላይ የተሰራውን ነገር ምናምን ነገር ቦስት ለማድረግ ምን ኦፍ ኮርስ እዚህ ቲክቶክ ላይ ባለው አገልግሎት ምን ያህል ሰው ወደ ቤተክርስቲያን እንደመጣ ምን ያህል ክርስቲያን ወንድሞች እናቶች እንደጠነከሩ ማንም ሰው ይሄ ዓለም ያወቀው ፋክት ነው። ግን እስቲ እንስማው። አሁን እንግዲህ ብዙ ጊዜ ላይቭ ላይ የምናወራቸውን ነገሮች ሰምታችኋል። እስቲ ፓስተር የሚለውን ነገር እንስማ። እስቲ በደንብ አዳምጡ። አክሊሲል የሚባል መወጊያችን ምን እንደው ታውቃላችሁ? እኛ የሉተር ልጆች ነን ስንል ነው ነገር ያበቃው። እኛ የጳውሎስ ልጆች ነን። እኛ የሉተር ልጆች ነን ስንል ነው ነገር ያበቃው። አውግስጢኖስ ይመለከተናል፣ ፖሊካርፕ ይመለከተናል፣ አትናሲዮስ ይመለከተናል። በደንብ ስሙ። አውግስጢኖስ ይመለከተናል፣ ፖሊካርፕ ይመለከተናል፣ ቅዱስ አትናቴዎስ ይመለከተናል። ኦኬ። ነገር ግን ስሙ እነዚህ አባቶች ይመለከቱናል፣ አባቶች ይመለከቱናል፣ የእኛም አባቶች ናቸው ወደ ማለት መመለስ አለብን። ኦኬ። እነዚህ አባቶች እነ ቅዱስ አትናቴዎስ እንደነ ቅዱስ ፖሊካርፕ እነ ሊቁ አውግስጢኖስ ወይ ደግሞ ሁሌ ላይቭ ከኛ ጋር እንግዲህ የምትቆዩ ክርስቲያን የነበራችሁ ክርስቲያን ወንድሞች እናቶች እንደምታውቁት ሁሌ እንደምንለው የመጀመሪያዋ ቤተክርስቲያን ነው ሰው መመልከት ያለበት ወደ እውነት ለመምጣት አይደለም የምንለው። ይሄ ወንድማችን ፓስተር እየነገረን ነው። እንግዲህ እነርሱን ነው መስማት ያለብን። እነሱ ስናነብ ሉተርና ካልቪን ላይ ጭቅጭቅ አቆመን። ክርስትና ከ16ኛ ዘመን ያልፋል ወገኔ። እስቲ ኮመንት ላይ አንድ ያጨብጭቡለት ወገኖች። ጭራሽ ክላሲካሎችንም እስቲ ኮመንት ላይ አንዴ ለዚህ ፓስተር አጨብጭቡለት እባካችሁ። ጌታ ይረዳው። ምን አለ በደንብ ላሰማችሁ ምን እንዳለ። እኛ የጳውሎስ ልጆች ነን። አውግስጢኖስ ይመለከተናል፣ ፖሊካርፕ ይመለከተናል፣ አትናሲዮስ ይመለከተናል፣ ቀጳዶሽያን አባቶች ይመለከቱናል፣ የእኛም አባቶች ናቸው ወደ ማለት መመለስ አለብን። እነሱ ስናነብ ሉተርና ካልቪን ላይ ጭቅጭቅ አቆመን። ክርስትና ከ16ኛ ዘመን ያልፋል ወገኔ። አሁን የፓስተር ቲክቶክ አካውንት የለውም የምትሉ ይህ ፓስተር አሁን ቁጭ ብሎ የእኛንም የሌሎች ወንድሞችንም ላይፍ ትምህርት አልሰማም ነው የምትሉ? አረ በእግዚአብሔር ሁሌ እንደምንለው ክርስትና ከ16ኛ ክፍለ ዘመን ወደኋላ ያልፋል። ወደኋላ ተመልሳችሁ ቼክ አድርጉ። ወደኋላ የመጀመሪያውን ቤተክርስቲያን ትምህርት ስሙ አይደለም የምንለው ሁሌ። ይሄ ወንድማችን እንግዲህ እግዚአብሔር ይርዳው እውነት ለማውራት ይህን ሁሉ ሰው አስቀምጦ እርግጠኛ ነኝ ሜይ ቢ ሊያወግዙትም ይችላሉ በማግስቱ። ግን እስቲ የሚለውን እንስማ። አሁን ጥቅስ ላይ ብንከራከር እኛ ፕሮቴስታንቶች ማን ነው መዳኝልን? አይ ኢንተርፕሪቴሽን ላይ ጥቅስ ላይ እኛ ፕሮቴስታንቶች ብንከራከር ማነው የሚዳኝን? ለምሳሌ ሁሌ እንደምንለው ዮሐንስ ወንጌል ምዕራፍ 3 ላይ ሊሆን ይችላል፣ ማርቆስ 16 ላይ ሊሆን ይችላል። የትኛውም ነገር እኛ ፕሮቴስታንቶች ጥቅስ ላይ ብንከራከር ማነው የሚዳኝን እያለ ነው። ስሙ እንከራከር። አንድ ጥቅስ ስንፈታ ሙሉ ወንጌል በዛ ቃለ ሕይወት በዛ መሰረተ ክርስቶስ በዛ ፈታችና ተበጣጠስን። ይወዲ ሰምቶ አንዴ ቆይ ማን ይታም ያይዞ ይመቸው ቲክቶክ አካውንት ከሌለው እኔ ይሄ ስጋና ደም አልገለጠልህም የተባለው እኮ ይሄን እግዚአብሔርን ጌታ ነው የዛን ቀን መንፈስ ቅዱስ ነው። እዚህ አውደ ምሕረት ላይ የፕሮቴስታንቶች አውደ ምሕረት ላይ ስሙ በደንብ በጥቅስ ብንለያይ እሺ ኢንተርፕሪቴሽን ላይ ብንከራከር አንድ ጥቅስ ስንፈታ ሙሉ ወንጌል በዛ ቃለ ሕይወት በዛ መሰረተ ክርስቶስ በዛ ፈታችና ተበጣጠስን። ማንም ተበጣጠስን ቃሉ ራሱ እሺ አስታርቀን ማንም ኦርቶዶክሶች ምንድነው የሚሉት? ካቶሊክና ኦርቶዶክስ አይ ጥቅስ ላይ ብንጣላ እኛ ሙሉ ወንጌል ወደዛ ፈታችሁ፣ ቃለ ሕይወት ወደዛ ፈታችሁ፣ ኦኬ መካነ ኢየሱስ ወደዛ ፈታችሁ።
እኛ ጥቅስ ላይ እንዲህ ብንበጣጠስ የሆነ ጥቅስ ላይ ማን ነው የሚያሳርቀን አለና መልሱ ምንድነው? ማንም። ፕሮቴስታንቱ ዓለም ላይ የፈለከውን አይነት እምነት ልታምን ትችላለህ። ምንም አይነት እምነት ማንም አያስታርቅም። የራስን ቸርች ከፍተህ ትቀጥላለህ፣ ወይ ደግሞ አንቺም በሃይማኖትሽ እኔም በሃይማኖቴ ብለህ ትቀጥላለህ እንጂ ማንንም ኦኬ ሊያስታርቅ አይችልም። ማንንም ሊያወግዝ አይችልም። ማን ያስታርቀናል? ጥቅሱን አባቶች ፈተውታል። አባቶች ደግሞ ለሐዋርያት ቅርብ ናቸው። ስለዚህ ከመጽሐፍ ቅዱስን ለመፍታት ራሱ ምን እንፈልጋለን? ትውፍት እንፈልጋለን ይላሉ ማለት ነው። ኢት ኢዝ ስለዚህ አባቶች ጋር ስንመለስ ይኸውና ከኒቂያ ጉባኤ ርቀናል፣ ከቁስጥንጥንያ ጉባኤ ርቀናል፣ ትሪኒቲን አናስተምርም፣ ክርስቶሎጂን አናቅም ስንልና ስንሟገት አስተምሮ ጤናማ የሆነ ወደ ቦታ ስንመለስ ምናልባትም ቸርች ላይ ትለወጥ ትችላለች እና የቃለ ሕይወትም ቃለ ሕይወት ብትሆን ወደ ቃለ ሕይወትነት ብትመለስና በቃ የእኔ ስለ መሰረቴ ይሄ ነው ሙሉ ወንጌልም ሙሉ ወንጌል ብትሆን መሰረተ ክርስቶስም ወደ ትራዲሽኗ ብትመለስ ምን ይሆናል? አይ ቲንክ በተወሰነ መልኩ ቢያንስ ወደ ትራዲሽናችን ተመልሰን የቤታችንን ስርዓት ይዘን እንኖራለን፣ ደቀ መዝሙር አማኞችን አምርተን ወይንም አፍርተን የምን ነው። ስለዚህ በፖፕ ትመራ ሳይሆን አሁን በካውንስልም አንድ ብንሆን፣ በወንጌላውያን አብያተ ክርስቲያናትም አንድ ብንሆን፣ በተግባር አንድ አንሆን። ዳትስ ዘ ፖለቲካል ቱል። እንዴት ነው የፖለቲካ ስምምነት አድርገን እንደ ተቋም የምንኖረው የሚል ነው እንጂ መንፈሳዊ አንድነት እንፈጥራለን አይደለም። ካውንስልም ሲቋቋም የተቋቋመው መንፈሳዊ አካል ለመሆን አይደለም። እንደ እንትኑ አያችሁ፣ እግዚአብሔር እንትን ሲል ካውንስሉም ሲቋቋም መንፈሳዊ አንድነት ወይ ደግሞ ሃይማኖታዊ አንድነት ለማምጣት ሳይሆን ሞር ኦፍ ፖለቲካል አንድነት ነው። እግዚአብሔር ይባርከው። ፕሮቴስታንቲዝም እኛ የኔ ኦብዘርቬሽን መጀመሪያ ፕሮቴስታንቲዝምን መረዳት አለብን። ፕሮቴስታንቲዝም አንድ የሚሆን ሃይማኖት አይደለም። ዩ ካን ኖት ሜክ በቲዮሎጂ አንዴ እንደገማችን ሶስቴ እንሰማታለን። ፕሮቴስታንቲዝምን መረዳት አለብን። በደንብ ስሙ። ከዛ አሁንም ድጋሚ ደግሞ የማጨብጨብ ምልክት ለፓስተሩ ትሰጡታላችሁ ኮሜንት ላይ ስሙ። ፕሮቴስታንቲዝም አንድ የሚሆን ሃይማኖት አይደለም። ዩ ካን ኖት ፕሮቴስታንቲዝም አንድ የሚሆን ሃይማኖት አይደለም። ሜክ በቲዮሎጂ ድርድር፣ በሽማግሌዎች እና በመሪዎች ስብሰባ፣ በነገረ መለኮት አዋቂዎች ምክር ፕሮቴስታንትን አንድ አናደርግም። እኔ እኮ ኧረ እግዚአብሔር ግን የእግዚአብሔር ስራ በጣም ነው የሚደንቀኝ እኮ እመቤቴ። መድረክ ላይ ይህን ሁሉ ሰው አስቀምጦ ፕሮቴስታንቲዝም በድርድር በምንም አንድ ሊሆን አይችልም። እሺ ሊሆን አይደለም። መጀመሪያ ልዩነቶቻችን እንወቅ። የአስተምሮ የአመጣጥ የታሪክ ልዩነት አለ። ሉተራን ናቸው። የአስተምሮ የታሪክ የአመጣጥ ልዩነት አለን። ከዚህ በላይ እኮ በቃ ጋይስ ይሄ መሬት ላይ ወርዶ በቸርቾቻቸው ውስጥ ነው ይሄ ትምህርት እየተሰጠ ያለው። ቲክቶክ ላይ ያለውን ነገር አይተውትም። ምንም ጥያቄ የለው። እግዚአብሔር ይመስገን። ይህንንም ሰው ይህም ግለሰብ ጌታ ይርዳው፣ እንደዚህ አይነት መረዳት ያለው ግለሰብ። ባፕቲስቶች ባፕቲስት ናቸው። ሜኖናይቶች ሜኖናይት ናቸው። ሙሉ ወንጌል ናት። ቃለ ሕይወት ናት። ይሄ የአስተምሮና የልምምድ መሰረቱ ይኸውላችሁ የቲዮሎጂካል ኮንቨርሴሽን ብቻ አይደለም የሚለያየን፣ ኢንተርፕሪቴሽን ይለያየናል። ሶላ ላይ ለምንድን ነው ማንግባባው? ምን ላይ ለምንድን ነው ማንግባባው? ሶላ ላይ ለምንድን ነው የማንግባባው? ወይ ደግሞ የፕሮቴስታንቲዝም እንግዲህ ሁሉም ፕሮቴስታንቶች አንድ ነን ብለው ያው እዚህ ሚዲያው ላይ የሚዋሸው ውሸት ማለት ነው። አምስቱ ሶላ የሚባሉት አምስቱ ዘ5 ሶላስ የሚባሉት ላይ ምን እያለ ነው ፓስተሩ? ለምንድን ነው ከዚህ በፊት በጣም ብዙ ጊዜ ላይቭ ላይ ያሳይተናቸው። በሶላዎች ራሱ ፕሮቴስታንቱ ዓለም ላይ በደንብ ልዩነት አለ። እምነት ብቻ በሚለው ትምህርት፣ ጸጋ ብቻ በሚለው ትምህርት ልዩነቶች እንዳሉ በደንብ አሳይተናል። ይኸው በሶላ ለምንድን ነው የማንግባባው እያለ ሁሉም ሶላ ብቻ ይላል፣ ግን መግባባት የለም። እናመሰግናለን ፓስተር። ኢየሱስ ብቻ ብለን እኮ በኢየሱስ አንስማማም። እኛ ለምንድን ነው ማን ክርስቶስ ብቻ ኦር ኢየሱስ ብቻ ብለን በኢየሱስ አንስማማም? ግባባው ኢየሱስን ምን ተረጉምበት መንገድ አለ። የመጣንበት ቤተ እምነታዊ አካሄድ ይገራዋል። ያንን ቃሉ ላይ ለምንድን ነው ማንግባባው? ቃሉ ብቻ ብለን ስናበቃ አንግባባም። ለምን? ሙሉ ወንጌልና መሰረተ ክርስቶስ ቃሉ ብቻ በተመሳሳይ መንገድ አተረጉምም። ስለዚህ የቤተ ክርስቲያን የዲኖሚኔሽናል የአስተምሮና የልምምድ አስተሳሰብ ኢንተርፕሪቴሽናችንን ይገራል። አይደለም ሶላና ኤቫንጀሊካል አራቱንም ተው፣ በመጽሐፍ ቅዱስ አንስማማም። ታውቃላችሁ አይደለም?
አረ ይሄን ሁሉ ተውት አለ ፓስተሩ። ጭራሽ እንኳን በቃሉ ብቻ በኢየሱስ ብቻ በሌላው ብቻ ተውትና በመጽሐፍ ቅዱስ ማንስማማ። ቆይ ልድገምላችሁ። ያስተምሮና የልምምድ አስተሳሰብ ኢንተርፕሪቴሽናችንን ይነገራል አይደለም። ሶላና ኤቫንጀሊካል አራቱንም ተው፣ በመጽሐፍ ቅዱስ አንስማማም። ታውቃላችሁ አይደል? ፕሮቴስታንት እኔ መንፈስ ቅዱስ ጸፍቶ ነው እንደው በቃ ይመስለኛል እኔ እንጂ አንቶች በመጽሐፍ ቅዱሳችን አንስማማም። ስለዚህ ፕሮቴስታንትን የሚያስማማ ኃይል ምድር ላይ የለም። በቃ ላይቭን እኮ ዘግተን ነው መውጣት ያለብን። በቃ ላይቭን ዘግተን ብንወጣ መልካም ነው። የሚያስማማ ኃይል የለም። የሆነ ነው ማለት የለም። ቃል ታሰማለህ ማለት ነው እንዴ? አሁን ይሄንን የቲክቶክ እጅ የለበትም ልትለኝ ነው? አረ በፍጹም እንዴ! ቃላት አጠቃቅሙን አታዩም እንዴ? መበጣጠስ የሚለውን ቃል ጀማ የሚለውን ቃል እንዴ! ወንድማችን እየተከታተልከን ከሆነ ቃሌው ታሰማለህ ታች ላይ እንዴ! እሺ ምድር ላይ ምንም ኃይል የለም አንድ የሚያደርገን እያለ ነው። ቴዎሎጂ አያስማማንም፣ ፋይቭ ሶላ አያስማማንም፣ የወንጌላን መገለጫ አያስማማንም። ከሁሉ በላይ መጽሐፍ ቅዱስም አያስማማንም። ለምን? በየመንገዳችን በጣጥሰን ስለምንተረጉመው ማለት ነው። መጽሐፍ ቅዱስ አያስማማንም፣ አምስቱ ሶሎች አያስማሙንም፣ የእምነት መግለጫዎቻችን አያስማሙንም። ለምን ሲል መጽሐፍ ቅዱስን ለየግል ሀሳባችን በጣጥሰን ስለምንረዳው። 4 ነጥብ። ባይ ዘ ወይ አክሊስ ሂል የሚባል መወጊያ አንድ የጌታ ቃሎት ያሰማልን ወንድማችን። ይህ ፓስተር ማን እንደሆነ የምር የምታውቁ ሰዎች ካወቃችሁት ምናምን ነገር እስቲ እንሰማዋለን። ግን የሆነ እንደው እንደዚህ አይነት አገልጋዮችን እንደዚህ ኦፕን ማይንድድ የሆኑ የምር እንደዚህ አይነት ኦፕን ማይንድድ የሆኑ አገልጋዮችን እንዲህ በአካል አግኝቶ ራሱ ማውራት ምናምን ቢቻል በጣም መልካም፣ በጣም መልካም ነው። ጌታን እንደዚህ አይነት መረዳት ያላቸው። አንተ ስሙ ይታወቃል እንዴ አገልጋዩ? አንተሽ ልጁን እያስጠና ነው። እሺ አንድ እንትን ልስማና ዮሐዴ እዚህ ላይ ሀሳብ ትሰጣለህ። ቆይ አይ ቲንክ ከዚህ ያላለቀ ይሁን ምን ልታዘዝ ጋዴ? ይሄ የአሁኑ አገልጋይ ስሙ ማን ነው? ስሙ ይታወቃል? ቆይ አንዴ ወርጄ አይቼው ልምጣ። ችግር የለውም አገኘዋለሁ። አይ ባትወርድም ችግር አለ። ማን ዘጸአት ነው? የሆነ ዘጸአት ነው ስሙ፣ የአባቱ ስም አይነት ነገር ወርጄ የሆነ ቦታ ላይ ግን አገኘዋለሁ። እንትኑ ስላለኝ ፖስተሩ ስላለኝ ማለት ነው። እስቲ ከተቻለ ከእንደዚህ አይነት አገልጋዮች ጋር ቁጭ ተብሎ በጠረጴዛ ዙሪያ ራሱ ፍሩትፉል የሆኑ ዲስከሽኖች ማድረግ ይቻላል። ለምን አሁን ፓስተር አሌክስ ዘጸአት ይባላል። አሌክስ ዘጸአት አይነት ነገር አለማየሁ ዘጸአት ወይ አሌክስ ዘጸአት ቼክ እናደርጋለን። እስቲ ኤኒዌይስ ጥሩ እንትን ነው፣ ጥሩ ንግግር ነው። ጌታ በሚያውቀው ሜቢ አሁን እየገባችሁ ያላችሁ ሰዎች ካላችሁ አጠር ያለችዋን ቨርዥን አንድ ያሰማችሁና ዮሐዴ እዛ ላይ ሀሳብ ትሰጣለህ፣ እናቱም ሀሳብ ትሰጣለህ። ከዛ ሌሎች ቪዲዮዎችን ደግሞ ለንጽጽር እንዲሆን ደግሞ ቆይ አንዴ ላሰማችሁና እዚህ ደግሞ አሉ በቃ ጴንጤቆስጣሎች ደግሞ እዚህ ሚዲያ ላይ ያሉ ምን አይነት መረዳት ያላቸው አንዳንዶች እስቲ እንሰማቸዋለን። አራቱንም ተው፣ በመጽሐፍ ቅዱስ አንስማማም። ታውቃላችሁ አይደል? ፕሮቴስታንቶች በመጽሐፍ ቅዱሳችን አንስማማም። ስለዚህ ፕሮቴስታንትን የሚያስማማ ኃይል ምድር ላይ የለም። የእውነቴን ነው የምልህ፣ የለም። በምንም ቴዎሎጂ አያስማማንም፣ ፋይቭ ሶላ አያስማማንም፣ የወንጌላን መገለጫ አያስማማንም። ከሁሉ በላይ መጽሐፍ ቅዱስም አያስማማንም። ለምን? በየመንገዳችን በጣጥሰን ስለምንተረጉመው ማለት ነው። አይደለም ሶላ ይሄን እንትን ካልን በኋላ አንድ ቪዲዮ ላሰማና ከዛ በኋላ እስቲ ምድራትራ እዚህ ጋር ደግሞ እዚህ ቲክቶክ ላይ ያሉ ጴንጤዎች ደግሞ እስቲ ሺያማ ነው አትና ምድራትራ ሺያማ ነው አትናሼስ ወረዛ ያልባከ ለነገሩ አትናሼስ ፖሊካፕ እያልክ እንዴት ነው ሊና ነው የሚችለው ማለት አንድ ስሙት። አሁን እዚህ ጋር ደግሞ እንግዲህ እዚህ ቲክቶክ ላይ ያሉ ጴንጤዎች ናቸው። እንግዲህ ምን ይላሉ? ቅዱስ አትናቴዎስ እያልክ ፖሊካርፕ እያልክ እንዴት ነው ህሊና ሊኖረ የሚችለው ይላሉ። እንደዚህ አይነት የጭንቅላት መቀንጨር በሽታ እንዳይዛችሁ ኦኬ።
ምንድነው የሚባለው ዚንክ ነው የሆነ ብቻ የሆነ መጠጥ አለ ዚንክ ኦር ምናምን የሆነ መድኃኒት ብቻ አለ። እንደዚህ አይነት መድኃኒቶችን ምናምን ነገር መውሰድ አትርሱ። እንደዚህ አይነት የጭንቅላት መቀንጨር። ፖሊካርፕ ማለት ወዳጅ ስለ ጌታችን ስለ ኢየሱስ ብሎ ሰማዕትነትን የተቀበለ ኦኬ፣ በጣም የሚገርም ማርቲር ደግሞ ፖሊካርፕ የሚል ጽሑፍን ብታነብ እጋብዝሃለሁ ጌታ በሚያውቅ ኦኬ። እና ክርስቶስን ካድ በተባለበት ሰዓት ከዚህ በፊት ላይም ተናግረናል። ክርስቶስ ኢየሱስን ካድ በተባለበት ሰዓት ላይ 86 ዓመት ያገለገልኩትን ጌታ አንድም ነገር ያላጎደለብኝን ጌታ እንዴት እክደዋለሁ? ጣዖት አምላኪዎች ፊት ቀርቦ እንደዚህ ምስክርነት ሰጥቶ ስለ ክርስቶስ ኢየሱስ ሰማዕትነት የተቀበለ ነው። እዚህ ጋር የቀደሙን ፓስተርና እዚህ ያሉትን ደግሞ እነዚህም ደግሞ ጌታ ጭንቅላትን ይለውጣል ብለን እናምናለን። የአሳ ዘይትም ቢጠጣ ወንድማችን ጥሩ ነው። የአሳ ዘይት ነው ምንድን ነው የሚባለው? የጭንቅላት የሚከፍተው የሚባለው። እሺ ቪዲዮስ አየሁኝ ዜድ ቲክቶኩ ምናምን አሁን ስሙን ቀይሯል። እሱ ወንድም የተናገረው ነገር በጣም ነው በእውነት በጣም እኔ አሁን ክርስትና ምናምን ብሎ ያለው ነገር ውጪ በጣም የሚገርም ነገር ነው ያነሳው። አንድ በተስፋ ሪዞርት ብሎ የሚንቀሳቀስ ፕሮቴስታንት አንድ ቆይ ላሰማችሁ ከምን ጋር እያገናኙ ዋዴ እነዚህን ሀሳቦች አያይዞ ዜድ ቲክቶክን የምታውቁት ከሆነ ፕሮቴስታንቱ ዓለም ላይ ያለው የትምህርት ልዩነትና መበጣጠስ ምን ዜድ ቲክቶክ ማለት ነው የምታውቁት ኦኬ ምን ብሎ ተናግሯል? ስሙት። ይሄንን እንግዲህ ፕሮቴስታንቱ ዓለም ላይ ያለው ግራ መጋባት፣ የትምህርት ልዩነቶች፣ በየጊዜው የሚመጣ መንፍቅና በየጊዜው የሚመጣ የትምህርት ግጭት ምን እንዲል አድርጎታል? ክርስትናን ራሱ ወደ መጠራጠር እስከምደርስ እየደረስኩ ወይ ለመማረክ አይደለም እርስ በርሳችን እንኳን እኔ ራሱ ይህንን ፕላትፎርም መጥላት ብቻ ሳይሆን ክርስትናን ራሱ ወደ መጠራጠር እስከምደርስ እየደረስኩ ወይ ክርስትናን ወደ መጠራጠር እየደረስኩ ነው እያለ ነው ወንድማችን ዜድ። ለምንድን ነው ያለው ከተባለ በቃ ምንም ጥያቄ የለው። በመካከላችሁ ያሉ የትምህርት ልዩነቶች ስንት የምንፍቅና ማት በውስጣቸው ተከምሮ ስላለ ሁሉም ክርስቲያን በሚል አምብሬላ ክርስቲያን በሚል ዣንጥላ ስር ተደብቀው ስላሉ እንግዲህ ይሄው እንዲህ ያሉ ነው ፕሮቴስታንቶች። እዚህ ደረጃ ላይ እንግዲህ እዚህ ፕላትፎርም ላይ ቅበተ እምነት እንሰራለን የሚሉ ሰዎች ኢቭን ክርስትናን እስከ መጠራጠር እየደረስኩ ነው ያሉ ስለምንድን ነው ከተባለ የምንፍቅና ማት በውስጣቸው ስላለ ነው። ከጌታ ቤተክርስቲያን ውጭ ስለሆኑ ነው። እውነተኛውን መንፈስ ቅዱሱ መንፈስ ስላልተቀበሉ ረፍት ማግኘት አልቻሉ። እኔ ያደረገው የእናንተ ግብታዊ የሆነ በወንጌል ልብ እስቲ ቆይ ይህንን ብናደርግ ምን እዚህ ጋ ያው ሰውን ወደ መሳደብ ስለሆነ እየሄደ ያለው አንዴ የቀደሙን ሰውዬ ላሰማችሁና ከዛ ወደ ይኋድ ሄዳለሁ። ምድር አትናሽያ ማን ነው? አትናሽስ ወደዛ ያልባክ አትናሽስ አለና ወደዛ ሂድ። ቅዱስ አትናቴዎስ ማን እንደሆነ ቢጠየቅም በእርግጥ ወንድማችን ላያውቅ ይችላል። እንደው ዝም ብሎ የመሳደብ አፍ የተሰጣቸው ሰዎች አሉ። የስድብ አፍ ተሰጠው የሌለ ራእይ ላይ እንጂ ቅዱስ አትናቴዎስ አጌነት ዘወርልድ እኮ ነው ተብሎ የተነገረለት። ኦኬ የአሪዮስ ምንፍቅና ወልድ ፍጡር ነው የሚለው ምንፍቅና ዓለም ላይ እንደዛ በተስፋፋበት ሰዓት ላይ እውነተኛውን የክርስቶስ ትምህርትን ይዞ በዛ ምክንያት ስንት ጊዜ የታሰረ፣ ስንት ጊዜ መከራን የተቀበለ፣ ስንት ጊዜ ከመንበሩ የተባረረ ቅዱስ አባት ነው፣ ታላቅ አባት ነው። ድንቁርና ደፋር ያደርጋሉነት ነው። አትናቴዎስን ሂዶ ለዛ የሚል ሰው እንደዚህ አይነት ይሄውን ክርስቲያን ነው። እንደዚህ አይነት ክርስቲያኖች ሊኖሩ ይችላሉ ጋይስ አይደል? ለነገሩ አትናሽስ ፖሊካ እያልክ እንዴት ነው ሊኖር የሚችለው? ማለት አንድ ቪዲዮ አየሁኝ ዜድ ቲክቶኩ ምናምን አሁን ስሙን ቀይሯል። እሱ ወንድም የተናገረው ነገር በጣም ነው በእውነት በጣም እኔ አሁን ክርስትና ምናምን ብሎ ያለው ነገር ውጪ በጣም የሚገርም ነገር ነው ያነሳው። አንድ በተስፋ ሪዞርት ብሎ የሚንቀሳቀስ ሰውዬ አለ፣ የመርዝ አካሄድ የሚሄድ ጥሩ አይደለም። ፊታቸውን ደብቆ ምናምን የማይገኙ አንድ ቀን ገብቶ ማያወሩ ቪዲዮ የሚቆርጡ ደግሞ ታራሉ። በነገራችን ላይ ልንገራችሁ፣ የካልቪን እምነት ተከታይ አብዛኛው ፈት ነው፣ በሴሰኝነት የዝሙት ስፒሪት የተጠቃ ነው፣ ኃጢአተኝነት ኖርማል የሆነባቸው ናቸው። ከሚስቶቻቸው ጋር ራሱ ባልተገባ የህይወት ልምምድ ውስጥ ያሉ ናቸው። ሰዎች ኃጢአትን እንዲለማመዱ የሚገፋፉ ናቸው። ከእግዚአብሔር ንጹህ የህይወት ስርዓት የተጣሉ ናቸው። ይህን እነዚህ ማን ነው እንደዚህ የሚለው? የካልቪኒዝም አይዲዮሎጂ ተከታዮች ወይ ደግሞ ዋን ሴቭድ ኦልዌይስ ሴቭድ እምነት ያላቸውን ድነት አይጠፋም ብሎ የሚያስቡ ሰዎችን እንግዲህ በዝሙት ብዙዎቹ እዚህ ቲክቶክ ላይ ያሉት እንደዛ ናቸው እያለ ነው። እኛ ስለ ፐርሰናል ነገር አይመለከተንም። ይነግራለሁ። ትምህርቱ አደገኛ
ገዳይ መርዝ ስለሆነ ሰዎች በቅድስና ራሳቸውን እንዲጠብቁ አያደርግም። ትምህርቱ መርዝ ነው ገዳይ ነው ብሎ እየተናገረ ነው። ነገር ግን ሁለቱም ፕሮቴስታንት ነው የሚባሉት። ሰለቸን እኮ ራሱ እነዚህ ሰዎች እውነት ሁሉም ጋር በጥብጥ ነው ያለውና ሰለቸን እኛ ራሱ። ኧረ በአንዳንድ ነገሮች እንኳን አንድ ለመሆኑ ሞክሩ። አብዛኛው ከ10 ከ50 አይበልጡም። ይህን እምነት ተከታይ ብለህ የምትለው አይ እንደዚህ ምናምን ብራዘሪ በኢትዮጵያ ደረጃ እንኳን ከ1000 አይበልጡም። ለምን ሲባል 1000 ሲፈተሽ ከ1000 ሁለቱ ምናልባት እግዚአብሔር መልፋ ቢኖር ነው። ከዛ ውጭ አብዛኛው ፈት ነው። ልቅ የህይወት ስርዓት ቢኖር ነው። ምድረ ኩልኬን ስጠጣ ነስጨልጥ ነው የምትውለው። ኩልኬ ደግሞ ምንድን ነው? ምን ትጠጣላችሁ ነው ያለ? ኩልኬ ነው። ምን ጉድ ነው እሱ ደግሞ። ይሄን ሲያወራ እኮ ቪዲዮውን ብታየው ራሱ እቺ የጠራትን ነገር ራሱ እየመታ ነው የሚመስለው። ቪዲዮውን አይተኳል። ቆይ እስኪ እሱን እንኳን ምንኛ አናውቅም ነገር እየሆነ መስቲ ነው። ምድረ ኩልኬን ስጠጣ ነስጨልጥ ነው የምትውለው። ኩልኬ አረቄ ነው። ሄዶ እየቀሰቀሱ ነው። ሀና ሉተራን የምትባለው ልጅ ጋር ይሄው እንደዚህ ተናግረዋል። ላሳይሽ እንዴ ማንን ነው እንትን በምስክርነት እየጠሩ ያሉት? እሺ ለማንኛውም እስቲ እናቱ ሰላም በለን፣ ከዛ እናቱ ሰላም ይበለን። እናቱ እንኳን ደህና መጣ ሩስኪ። ችግር እኮ ነው። እንዴት ናችሁ? የክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ጋዶ ሁላችሁንም ሰላም ብያለሁ። አሜን። እናቱ እንኳን ደህና መጣ ብሮስኪ፣ እንኳን ደህና መጣ። እሺ የዋዲ ኩልኬ ወይ ደግሞ የአረቂዋን ፓርት ተዋትና እስኪ ቅድም ፓስተሩም ሲናገራቸው የነበሩ ነገሮች አሉ። በኋላ ደግሞ አሁን እነዚህ ነገሮች ካመጣም በኋላ ደግሞ ቀለሜ ነገረ ክርስቶስ ላይ ሲያቦካ ነበር። ወደሱ ደግሞ እንመጣለን። እሺ የዋዲ የሀሳብ ሰጠ ፓፓ ጎ ሄድ። ኦኬ ለእኔ ይቅርታ አድርግልኝና ማለት ፐርሰናል ምናምን አይደለም። ይሄ ልጅና ቀለሜ አንዳንዴ በአባቶች ዙሪያ የሚናገሩት ነገር እንደው ድንቁርና መልክ ቢኖረው የሚያስብሉ ሰዎች ናቸው። ማለት ይቅርታ ስድብ አይደለም፣ መልክ ቢኖረው እነዚህ ሰዎች የሚመስል ነው። ይሄ ወገናችን አይ ቲንክ እነ አትናቴዎስ እነ ፖሊካርፕ ብትል ጭንቅላት ይኖርህ ነበር ማለት እንደዚህ አይነት ጭንቅላት ይኖርህ ነበር ወይ ባትል ኖሮ የሚል ሀሳብ አንስቷል። ማይ ብራዘር ፀጉር ራሱ የአንተ እውቀት መሮት ሄደ በኗል። እውቀትን በልክ አድርገው አናትን እንዳያመልጥ በዚህ እና ከባድ ነው። እንደዚህ በጣም ሰለችው ታውቃለህ። እንደዚህ አይነት ረገጣ ካካሄድክ በኋላማ በጣም ከባድ ነው ብለህ ማለፍ አትችልም። እሺ አይ የምሬን ነው። በጣም እንዲህ አባቶች ላይ የሚናገሩት ነገር በጣም ስለሚገርመኝ አክቹዋሊ የቀለሜ ተማሪ ነው ይሄ ልጅ። እሱ ጋር ቁጭ ብለው የሚውል ነው። እሱ የተናገረው በቃ የሚያስተጋባ ልጅ ነው እና ሊትራሊ ይሄን ንግግር ከቀለሜ ከራሱ ያመጣው ነው። ቅዱስ ዮሐንስ አፈወርቅ ተራ ሰው ነው፣ ፖሊካርፕ ተራ ሰው ነው ምናምን ሲል ነበረ። እንደው ሌላው ይቅር፣ እንደው ክርስቲያን ተብላችሁ መጠራታችሁ ይቅርና እንደው ሰው በሰውነቱ ራሱ ተራ ሰው አይባልም። ያው ቅድስናቸውን አንዴ ትተነው በሰውነታቸው ራሱ ተራ ሰው እያልክ እንኳን እነሱ አንድ ሰው ራሱ ተራ ሰው ተብሎ አይጠራም። መጀመሪያ ሲቀጥል የሆነ ከክርስትና የመውጣታችሁ ጥግና ከእስልምና የባሳችሁ መሆናችሁ የሚያስታውቀው እነዚህ ቅዱሳን አባቶችን ተራ ሰው እያላችሁ ነው የምትጠሯቸው። ተራ ሰው ማለት በጣም በሚያሳዝን ሁኔታ ቀለሜ እነ ቅዱስ ዮሐንስ አፈወርቅን እነ ፖሊካር በረከታቸው ይደርብንና ተራ ሰዎች ብሎ ታስታውሳላችሁ። ቲቢ ጆሹዋ የተባለ መተተኛ ጠንቋይ ሰውዬ እሱ ጠንቋይ ነው የሐሰት መንፈስ አለበት ተብሎ 3 ወር ሙሉ ሲያለቅስ
እሱን ሐሰተኛ ያልክ በፍርድ ቀን እግዚአብሔር ፊት ትገለጣታለህ ሲል ነበር። የቱ ጋር ነው አእምሯችሁ የሳተው? መተተኛ ሐሰት ዮሐን የስንት ዘመድ ጉድ ነው የምትጎትተው ግን እግዚአብሔር በጣም አባቶችን ስለማያውቁ የሚናገሩት ነገር በጣም ነው የሚገርመው። እና አንዳንዴ ማስተዋልም ያቀታቸዋል መሰለኝ የታች ያሉትም ለቲቪ ጆሹዋ ብሎ እያንዳንድሽ በክርስቶስ ፍርድ ወንበር ፊት ስለሱ ትገለጣለህ ሲል ነበር። የሐሰት ትንቢት ተናግሯል ስለተባለ ማለት ነው። ቲቪ ጆሹዋን እንዲህ ብሎ የተከራከረ ሰውዬ አትናቴዎስ የራሱ ጉዳይ፣ ቅዱስ ዮሐንስ አፈወርቅ የራሱ ጉዳይ ብሎ የሚናገር ደፋር ሰው ነው። ባይ ዘ ወይ ቲቪ ጆሹዋ የቅዱስ ዮሐንስ አፈወርቅ የልብሱ ጨርቅ ራሱ አያክልም። አዘኝ እንደወሰደ ቅዱስ ዮሐንስ አፈወርቅ ጨርቁን አያክልም። ቅዱስ አትናቴዎስ እንዴት ነው ሰው ቅዱስ አትናቴዎስን ደፍሮ ሊናገር የሚችለው? እንደው እነ ፖሊካርፕ እንኳን ስለሚርቋችሁ እዛ ዘመን ርቆ ለማወቅ የነሱን ትምህርት አእምሯችሁም አይፈቅድላችሁም። መብሰል ይጠበቅባችኋል። እዛ ድረስ ያሉ አባቶች ለማወቅ በጣም ይከብዳችኋል። አትናቴዎስ እኮ በዓለም አቀፍ ደረጃ የሚታወቅ በዓለም አቀፍ ደረጃ መታወቁ ብቻ እኮ አይደለም። የትኛውም ቅዱስ አባት ስለ አትናቴዎስ ሲናገር በፍርሃትና በጥንቃቄ ኢቨን ፕሮቴስታንቶች እኮ ናቸው። አይዞ ጄኤንዲኬ ሊበሉት ኦኬ፣ የፕሮቴስታንት አሉ የሚባሉ እነ ፊሊፕ ስካፍ የአባቶችን ትምህርት ያጠኑ አትናቴዎስ ምን ያክል የተከበረ አባት እንደሆነ ሁሉ ጠንቅቀው ያውቃሉ። ምክንያቱም የሰራውን ስራ ስለሚታወቅ ማለት ነው። አትናቴዎስ ብቻውን አርያን ሄረሲ የተፋለመ ከ15 ዓመት በላይ በስደት የኖረ እሱ ያው ከስንት ዘመን ጀምሮ በምን እንደሄደ እናውቃለን። በቃ ከቤት ስደቱ ቤት ውስጥ ቁጭ ብለህ መዋል አይ ቲንክ እንትን ይላል መሰለኝ፣ ያደነዝዛል መሰለኝ። አትናቴዎስ ለሃይማኖቱ ሲል ነው የተሰደደው። ማይ ብራዘር ለሃይማኖት አልክድም ክርስቶስን አልክድም በማለት በስደት ዘመኑን ያሳለፈ አባት አንተ ቁጭ ብለህ ቤት ውስጥ ቁጭ ብለህ በደነዘዘ አእምሮ አትናቴዎስ የራሱ ጉዳይ ልትል አትችልም። ቢያንስ እንደው ማክበሩ ቅዱስ ማለቱ እንኳን ቢቀር እንዲህ ማብጠልጠል እንደው ነው በጣም ትልቅ ነውር ነው። ትልቅ ነውር። ፖሊካርፕ በዚያ እድሜው ለክርስቶስ ሰማዕትነት የተቀበለ እንደው ተአምራቱ እዛ በአደባባይ እኮ ነው የታየው። እሳት ያላቃጠለው እሳቱ አላቃጠል ብሎ ኦኬ፣ በምስክርነት ክርስቲያኖች ፊት ለፊቱ ያዩት ታላቅ አባት እሳት እንዲነድበት በላዩ ላይ ክርስቶስን እንደው ካደው ሸምግልሃል ሲባል እስከዚህ እድሜ ድረስ ክርስቶስ ምንም ነገር አላጎደለብኝም፣ እኔ ደግሞ በዚህ ሰዓት አልክደውም። እናንተ የምታዩት ለደቂቃዎች ነዶ የሚጠፋ እሳት ነው። የኋለኛው ዘመን እሳት ብታውቁ ኖሮ ይህንን ያን ያክል ባላስጨነቃችሁ ነበረ። ስለዚህ ለመቃጠል ፈቃደኛ ነን ብለው የተናገረ ታላቅ አባት ነው ፖሊካርፕ። ይህንን አታቅም አንተ አታቅም። አባቶችን ዝም ብለህ እንደመጣለ መሳደብ በጣም ትልቅ ነውር ነው። ትልቅ ነውር ነው። የዛ ፓስተር ግን እንደ አሌክስን የተባለው እውነት ለእግዚአብሔር መንግስት ሩቅ አይደለህም እንደተባለው ትምህርቶችን መመዘን ትምህርቶችን መጽሐፍ ቅዱስ እንደፈለግ አምጥተህ እንዳትተረጉም የሚያደርግህ ምንድነው? ሆሊ ትራዲሽን ነው፣ የአባቶች ትምህርት ነው። ለዛ ነው አባቶች የሚጠሏቸው። አባቶች የእነሱን ትምህርት አጠናግሮ ስለሚጥልባቸው ምን ያደርጋሉ? እኔ ከሱ በላይ ነኝ ለማለት እንዴ ከአባቶች በላይ ለመሆን ስለሚፈልጉ የራሱ ጉዳይ ይላል። ክርስትና መስመር እንዲኖርህ የተገለጠው እውነት ከመጀመሪያ ጀምሮ የተገለጠው እውነት ይዘህ ሳትሸራረፍ፣ ሳትበርዝ፣ ሳትደልዝ የራስህ እውቀት የራስህ ፍላጎት ሳትጨምርበት እንድትቀበል የሚያደርግህ ሆሊ ትራዲሽን ነው፣ የአባቶች ትምህርት ነው።
ፕሮቴስታንት ጴንጤቆስታሎች ስፔሻሊ በጣም ትዕቢተኞች የትዕቢት መንፈስ ያለባቸው ስለሆኑ ከእነርሱ በላይ እንዲሆን የሚፈልጉት አካል የለም። ከግላቸው የራሳቸውን ቸርች ጨምሮ ማለት የራሳቸውን ቸርች ጨምሮ ከእነርሱ በላይ እንዲሆን የሚፈቅዱለት አካል የለም። ታዲያ ምንድነው የሚያደርጉት? ቤተ ክርስቲያኒቱ የራሱ ጉዳይ ይላል። አባቶች የራሳቸው ጉዳይ፣ ሁሉም የራሳቸው ጉዳይ ይላል። እና ማን ነው የሚያስረዳው? ወይም ደግሞ ማንን ነው የምትቀበለው? መጽሐፍ ቅዱስን ይላል። መጽሐፍ ቅዱስ እኮ ነው እየጠቀሱ እንደዚህ አይነት መረዳት ውስጥ የደረሱት እነሱ የራሳቸው ጉዳይ። ስለዚህ እኔ ብቻ ነኝ ሁሉም ነገር ማቀው እኔ ነኝ የክርስትና ልክ ብለው ነው የሚያስቡት እነዚህ ሰው። ይሄ ደግሞ መንፈሱ ከማን እንደሆነ የታወቀ ነው፣ የተገለጠ ነው። ትዕቢት ሁልጊዜ ከዲያብሎስ ነው። ትዕቢትን ደግሞ ውድቀትን ትቀድማለች። ለዛ ነው ሁሉም ይነሳሉ፣ የራሳቸው ትምህርት ይዘው ይነሳሉ፣ ግን አፈር ድሜ ሆነው ይጠፋሉ። በህይወት እያሉ ራሱ ትምህርታቸው አይቀጥልም። ምክንያቱም አስጀማሪው መንፈሱም የታወቀ ስለሆነ። የክርስትና ትምህርት ግን ትናንት አለ፣ ዛሬም አለ፣ ነገም ይኖራል፣ ይቀጥላል ሳይሸራራ። ብዙ የሐሰት ትምህርቶች ይመጣሉ ይሄዳሉ። ነፋስም መጣ ጎርፍም ጎረፈ፣ ያንን የአሸዋ ቤት ምን ይለዋል? ያፈርሰዋል። በአለት የተሰራው የክርስቶስ ትምህርት ግን በነ አትናቴዎስ ጊዜ አለ፣ በነ ፖሊካርፕ ዘመን አለ፣ በነ አግናጤዎስ ዘመን አለ፣ በነ ቅዱስ ዮሐንስ አፈወርቅ ዘመን አለ፣ በዘመናችንም አለ። እሱም እዚች ቤተክርስቲያን ላይ አለ፣ ወደፊትም ይቀጥላል። ያ ከነ ፖሊካርፕ የተቀበልነውን እምነት ከነ ዮሐንስ የተቀበልነውን እምነት እስከ ዘላለም ድረስ ይቀጥላል። ይህ ደግሞ የክርስትና መለያው ክርስቶስም ቃል የገባው እውነት ስለሆነ ሁልጊዜ ቤተክርስቲያንን እንዲጠብቃት መንፈስ ቅዱስን ስለላከ ክርስቶስም ከቤተክርስቲያን እንደማይተዋ ቃል ስለገባ ትምህርቷ ፈጽሞ የሚጠፋ አይደለም፣ ለዘላለም ጸንቶ ይኖራል። በዚች ቤተክርስቲያን ውስጥ ላደረገን እግዚአብሔር የተባረከና የተመሰገነ ይሁን። ይህ ወንድማችን ይህ ፓስተር ደግሞ እንደው እግዚአብሔር ረድቶት እየሰማን ከሆነ እግዚአብሔር ረድቶት አንተነ ፖሊካርፕን መቀበል አለብን ያልካት ቤተክርስቲያን የምትቀበል እና አትናቴዎስን መቀበል አለብን ብለህ የተናገርከው የምትቀበል ቤተክርስቲያን እያለ የማይቀበሉትን እንዲቀበሉ ለምን ታደርጋለህ? የምትቀበለው ቤተክርስቲያን እያለች እሷ ጋር መጥተህ ለምን ህብረት አታደርግ? ይህ ጥሪያችን ነው። እግዚአብሔር ረድቶ ወደዚች ቅዱስ ቤተክርስቲያን እንድትቀላቀል እግዚአብሔር ይርዳ። አበዛው ይቅር በሉኝ። ጨርሻለሁ። በፍጹም ቃሌት ያሰማልን ብሮስኪ፣ ቃሌት ያሰማልን። ጥሩ ሀሳብ ነው ያነሳው፣ ምንም አላበዛህም። አንድ ሁለት ሰዎችን ስቤ ነበረ እንዳለ ፕሮቴስታንቶችን አትጨፍልቅ የሚል አይነት ኮሜንቶች ሲጻፉ ስለነበረ እንደዚህ ብላችሁ የምታስቡ ሰዎች ገፍት መላክ ትችላላችሁ፣ መግባት ትችላላችሁ። ቅድም የፓስተሩ ንግግር የእኛ እምነታችን ስለሚታወቅ የእኛ እምነታችን እንደነ ቅዱስ ቆጵሪያኖስ እና ሲፕሪያን ኦፍ ካርቴጅ እንደሚናገሩት ዜር ኢዝ ኖ ሳልቬሽን አውትሳይድ ዘ ቸርች ብለን ነው የምናምነው እንደ አባቶቻችን። ኦኬ፣ ከቤተክርስቲያን ውጭ ድህነት የለም። እንደ አባቶቻችን ብቻ ሳይሆን እንደ መጽሐፍ ቅዱሱ። ኦኬ፣ ቤተክርስቲያን ስንል ክርስቶስ ራስ ስለሆነላት ቤተክርስቲያን ነው እያወራን ያለ ነው። ከዛ ህብረት ውጭ ድህነት የለም። ጳውሎስ ለጢሞቴዎስ በሚነግረው ሰዓት የእውነት አምድና መሰረት የእግዚአብሔር ቤተክርስቲያን ብሎ የጠራት ያቺ ቤተክርስቲያን ከእርሷ ውጭ ድህነት የለም። ኦኬ፣ ከእሷ ውጭ ትሩዝ የለም። ከእሷ ውጭ ፋውንቴን ኦፍ ትሩዝ የለም። ስለዚህ ይሄ ነው እምነታችን እና እንደው ከስርዓት አንጻር ለአንዳንድ ነገሮች ከመታመን አንጻር አትሊስት አለ አይደለ የመጀመሪያዎቹ ፕሮቴስታንቶች በተወሰነ መልኩ ይሻላሉ ነው እንጂ ያው ወደ እነሱ ጋር ብንሄድም እኮ ገና ከስር መሰረቱ እኮ ነው። እነ ሉተር ስፔሻሊ ሉተር እና ዙዊንግሊ እነ ጆን ካልቪን መካከል እኮ ጸብ የነበረው እርስ በርስ መወጋገዝ፣ መጻጻፍ፣ እነዚህ ነገሮች እኮ የነበሩት ኢቭን በኋላ ደግሞ የሉተር ተማሪዎች ሆነው የተነሱት ከአናባፕቲስቶችን ብትመለከቱ እርስ በርስ መወጋገዝ እኮ የተጀመረው ፕሮቴስታንቲዝሙ ዓለም ላይ ያኔ ነው እኮ ዛሬ አይደለም። ኦኬ፣ መወጋገዝ የተጀመረው ዛሬ አይደለም። ኦኬ፣ ስለዚህ ከዛ አንጻር ነው እንጂ ሰዎችን ኦፌንድ ለማድረግ ምናምን አይደለም። አንድ ቪዲዮ ላሰማና ናቱ እዛ ላይ ሀሳብ እንድሰጥ ፈልጋለሁ። ስፔሻሊ ዕብራውያን ምዕራፍ 1 ላይ እሺ፣ አንዴ ቨርሱን ቃል በቃል
እንግዲህ ይመስለኛል ወንድማችን ኤርሚያስ ዮሐዴ የብሉይ ኪዳኑ ታቦት ኢትዮጵያ ነው ወይስ አይደለም የሚለው ነገር ላይ በጣም ረጅም ዓመት ለመወያየት የሚጓጓ ሰው ነውና እሱ ነገር ላይ በጣም ከመጠን በላይ ጥናት አድርጌያለሁ ብሎ ያሰበ ይመስለኛል። መጽሐፍ ቅዱስን ማጥናት ትቷል መሰለኝ ይመስለኛል። እኔ የምረዳው እንደዛ ነውና ዕብራውያን መልእክቱ ምዕራፍ 1 ላይ ቆይ አንዴ ጥቅሱ ላንብብላችሁና ዕብራውያን መልእክቱ ምዕራፍ 1 ላይ ከዛ ባለፈም ደግሞ ኢተርናል ጀነሬሽን ኦፍ ዘ ሰን ላይም ደግሞ የሆነ ያቦካው ነገር አለ መሰለኝ። እንደዚህ አይነት ቪዲዮዎች አይቼ ነበር። ዕብራውያን ምዕራፍ 1 ቁጥር 5 ላይ ከመላእክትስ ያው ዕብራውያን መልእክት ሙሉ ሐሳቡ ያው ታች እየተከታተላችሁ ላላችሁ ክርስቲያን ወንድሞችና እህቶች ይቅርታ እየተከታተላችሁ ላላችሁ ክርስቲያን ወንድሞችና እህቶች ዕብራውያን መልእክት ዋናው ምንድነው ከተባለ ዋናው ዓላማ ዋናው ሐሳብ ምንድነው ከተባለ ቅዱስ ጳውሎስ ዕብራውያን ማለት ለአይሁዶች የተጻፈ መልእክት ነው ወይ ደግሞ ይሄ የመስዋዕቱ ስርዓት ለነበራቸው ለአይሁዶች የተጻፈ ወይ ደግሞ ለዕብራውያን ኦኬ እና ቅዱስ ጳውሎስ ምን እያደረገ ነው? ጌታችን ኢየሱስን ከሁሉም ጋር የሚያወዳድረው ዕብራውያን መልእክቱ ሙሉውን አይታችሁ ከሆነ ከብሉይ ኪዳን ሊቀ ካህናት ጋር ያወዳድራቸዋል። ከመላእክት ጋር ጌታችን ኢየሱስን ከብሉይ ኪዳን ሊቀ ካህናት ጋር ከመላእክት ጋር ከብሉይ ኪዳን ነቢያት ጋር ያወዳድረዋል እና አጻጻፉ ራሱ እንደዛ ነውና ዕብራውያን መልእክት ምዕራፍ 1 ቁጥር 5 ላይ ሐዋርያ ቅዱስ ጳውሎስ እንዲህ ብሎ ይናገራል። ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞም እኔ አባት ሆነዋለሁ እርሱም ልጅ ሆነኛል ያለው ከቶ ለማን ነው ይላል። እንግዲህ ወንድማችን ኤርሚያስ ይህንን ቪዲዮ አንዴ እንስማ እስቲ። እኔ ወልጄሃለሁ ብሎ የሚለውን አባቱ ስለ ልጁ የተናገረበት የመጽሐፍ ቅዱስ ክፍል ስጠኝ ከሌለ የለም በለኝ። እንግዲህ ይህንን ክፍል ተነስቶ ነው አባቱ ስለ ልጁ የተናገረበት የመጽሐፍ ቅዱስ ክፍል ስጠኝ ብሎ እየጠየቀ ነው። ክርስቶስ ኢየሱስ ቅድመ ዓለም ከአብ ተወልዷል ብለህ ታምናለህ የሚል ጥያቄ ነው የመጀመሪያ ጥያቄ። ይሄን የምጠይቅበት ምክንያት አንዳንድ ወንድሞች ከአንተ ጋር ያሉ ይሄን አያምኑም ብዬ ነው። ለምሳሌ ዲያቆን አዲስ ከዚህ በፊት አብሬቸው ነበር። ቅድመ ዓለም ክርስቶስ ኢየሱስ ከአብ ተወልዷል ብዬ አላምንም ሲሉ ነበርና አንተን ላረጋግጥ ብዬ ነው ብዙ ጊዜ ስለማይ ይህን ጥያቄ የጠየቀው ግለሰብ አይ ቲንክ ዮሐዴ ፕሮቴስታንት ነው ጠያቂው ራሱ ቃለ ሕይወት ነው። እንግዲህ ጠያቂው ፕሮቴስታንት ነው፣ ቃለ ሕይወት ቤተክርስቲያን የሚሄድ ሰው ነው እና ኤርሚያስን ገብቶ እየጠየቀው ነው። ምን ብሎ እየጠየቀው ነው? የአንተን እምነት ማወቅ ፈልጌ ነው። ጌታችን ኢየሱስ ወይ ደግሞ ወልድ ማለት ነው። ጌታችን ኢየሱስ ክርስቶስ የስጋዊ ስሙ ነው። ወልድ ቅድመ ዓለም ከአብ ተወልዷል ብለህ ታምናለህ ወይ ብሎ እየጠየቀው ነው። ይሄን የጠየቀበት ዋናው ምክንያት ምንድነው ከተባለ ከኤርሚያስ ጋር እንግዲህ አንድ ራሱን ዲያቆን ብሎ ክሌም የሚያደርግ ቤተክርስቲያኒቷን የማያውቃት ዲያቆን አዲስ የሚል አንድ ግለሰብ እንግዲህ ከኤርሚያስ ጋር ሊትራሊ ሰውየው ፕሮቴስታንት ነው። ዲያቆን አዲስ የሚባለው አብሮ ገስት ላይ ተቀምጠው አብሮ እያገለገሉ። ዲያቆን አዲስ የሚባለው ወልድ ቅድመ ዓለም ከአብ ተወልዷል ብሎ አያምንም። ነገር ግን ምንድነው ክርስቲያን ነው። ለዚያውም ዲያቆን ነው። ስሙ ላይ አስቀምጦ ዲያቆን ብሎ ስግጥ የሚል ሰው አለ አይደል? ስግጥ የሚል ሰው እና ከዛ አንፃር ነው ጥያቄውን የሚጠይቀው። ስሙት ያ ተከራክረናል። ምን መለሳለሁ? ያ ቅድመ ዓለም ከክርስቶስ ኢየሱስ ቅድመ ዓለም ከአብ አልተወለደም የሚል አንተ ምን አልከው? ቅድመ ዓለም ከአብ የተወለደ የእግዚአብሔር ልጅ ነው ብዬ ነው ማምነው። ክርስትናም እንደዛ ነው የሚያስተምር ብዬ ነው ማምነው። መረጃህን ዋቢ ያደረግከው የመጽሐፍ ቅዱስ ጥቅስ ምንድን ነው? ቅድመ ዓለም ከእግዚአብሔር የተወለደ እንደሆነ ከአብ መወለዱን ቅድመ ዓለም መረጃ ያደረግከው ጥቅስ ምን ነበር? አንድያ ልጅ ይለዋል። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋል የሚለው ቢጎተን ሰን ይለዋል። ከአብ የተገኘ ልጅ እንደሆነ ያረጋግጣል። ቅድመ ዓለም ተወለደ ይላል። ታዲያ እዛ ጋር የስ ቅድመ ዓለም ኢተርኒቲ ውስጥ ከአብ የተገኘ ነው አይደል? ክርስቶስ ኢየሱስ ይላል። እዛ ጋር ነው ያልኩ ቃሉ። ቢጎተን ሰን ማለት እየተወለደ ይላል። ሌላ ቦታም ዛሬ ወልጃለሁ ይላል። ብዙ እሱን አዲስ ይህን ስታቀርብለት አዲስ ምን አለ በወቅቱ? ያ በወቅቱ ክርስቶስ ኢየሱስ ከአብ አልተወለደም ነው ያለኝ። መለስካቸው የመጽሐፍ ቅዱስ ምንባባት ውስጥ አብ ከዘላለም ኢየሱስ ክርስቶስን ወለድኩ ብሎ ያለው ክፍል የቱ ጋር ነው ያለው?
አሁን ቆይ ወደ ሀሳቡ እንሄዳለን። እሱም ማነው ቀለሜም ዕብራውያን ምዕራፍ 1 ቁጥር 5 ላይ ወንድማችን ኤርሚያስም ገብቶ ስለሚያውካ ማለት በጣም አስተውሉ። አሁን እውነት ለማውራት እኔ የእምነቴን መሰረት አሁን ትምህርታዊ ነገሩ ናቱ ይሄድበታል። የእምነቴን መሰረት ለምሳሌ የዋድና ናቱ ገስ ላይ ተቀምጧል። የሆነ ሰው መጥቶ ናቱ እንደዚህ ብሏል ነገረ ክርስቶስ ላይ ናቱ እንደዚህ ነው የሚያምነው አንተ ምንድን ነው የምታምነው ብሎ ቢጠይቀኝ አይ የቤተክርስቲያን እምነት ይሄ ነው እኔም ማምነው ይሄ ነው እንጂ ናቱን ለማዳን ብዬ ዶግማ የሆነ ነገር እንደው አላቋቋም። ኦኬ ናቱ ጓደኛዬ ነው ብዬ ገስት ላይ ኦር ናቱ ማቀው ሰው ነው ብዬ ዶግማ የሆነ ኦር ሃይማኖታዊ ትምህርት ላይ አላቋቋም። ሌላ ነገር ውስጥ አልገባም። ጥያቄው ምን ነበረ? ቀለሜ የተጠየቀው አንተ ምን ታምናለህ ነው። ስለዚህ አንተ ምን ታምናለህ ከሆነ ጥያቄው በቃ መመለስም ዳይሬክትሊ ዛሲት። እኔ እነዚህ ሰዎች እኔ ወዴት እያመሩ እንደሆነ ጭራሽ እሺ አረ ከዛ ላይ ለማደለም ቀድማ ዲያቆን አዲስ እናርገባ ዮሐንስ 1 ላይ የተናገርኩት አይ ቲንክ በቂ ይመስለኛል። አውጥቼ ላንብበው እንደገና 1:18 ላይ አዎ አውጥታ አንብበው። መቼም ቢሆን እግዚአብሔርን ያየው አንድ እንኳን የለም በአባቱ እቅፍ ያለ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። ይሄ ታይም ስፔሲፊክ አያረግም። ይሄ በኢተርኒቲ ውስጥ ያለ ታይም ስፔሲፊክ የማያረግ ክርስቶስ ኢየሱስ ኦንሊ አንድ ልጁ የሚለው ጋር በኢተርኒቲ ውስጥ የተገኘ የእግዚአብሔር ልጅ እንደሆነ ይገልጻል። የኔ ጥያቄ ምን ነበረ? እሺ ሜቢ አጠር ያለ ይሄ በጣም ረዘም ያለ ቪዲዮ ነው እና ቀን አንድ ቦታም ሰምቼዋለሁ። እሱም ቪዲዮ ሜቢ አንተ ያው በዚህኛው ስልክ ስለሆነ እንትን ያልኩት አንተ እሱ ላላየው ይችላል። ሜቢ በየትኛው ነው ያለው? ሚያፊሲት ነው ያለው አይደለም? ያኛው ጂሰስ ኢዝ ሎርድ የሚለው ኦኬ። ሚያፊሲት ላይ ካለ ልኬልህ ነበረ። እስቲ ቆይ አንዴ ቼክ ላድርገውሽ። አንዴ ቆይ ሆትስፖት ላብራና እንትን ልበልሽ። አንዴ ጠብቅ ናቶ አንድ ላይ ሀሳብ እንድሰጥበት ነው። አንዴ እናሰማውና ዕብራውያን 1:5 ለክርስቶስ ነው የሚል ካለ ይግባ ሲል የነበረበት ክፍል አለና እሱንም ማየት ትችላለህ። ወይ አይደለም ከሚል ከሆነ በዚህ አጋጣሚ ካለ ታች ይግባ እሱ ራሱ ካለ ማለት ነው። ናቱ ቀጥል። ሀሳቡ እንደዛ ነው። ዕብራውያን መልእክት ምዕራፍ 1 ቁጥር 5 ቀደም ያነበብኩት ክፍል ላይ እንግዲህ ምን አይነት እምነትም እንደሆነ እግዚአብሔር ይወቀው። ሲጀመር ይሄ ክፍል አይደለም የሚል ፕሮቴስታንትም ካለ ሌላም ሰው ማንም ሰው ጴንጤቆስጣልም ካለ መግባት ይችላል። ስለ ኢየሱስ አይደለም እየተወራ ያለው ቁጥር 5 ላይ ያለው ስፔሲፊካሊ የሚል ሰው ካለ መግባት ይችላል። ናቱሻ ካለ መቀጠል ትችላለህ። እኔ ቪዲዮውን እስከዛ አዘጋጃለሁ። እሺ ድምፄ በትክክል ይሰማል? እሺ ዮሐዴ ጋዶም ቃሎት ያሰማልን ድንቅ ነበረ። አጠር አድርጌ ለመናገር ያህል ይሄ አሁን ትልቅ ድፍረት ነውና እዛው ዕብራውያን ምዕራፍ 2 ቁጥር 1 ላይ ከሰማነው ነገር ምናልባት እንዳንወሰድ ለእርሷ ብልጠን ልንጠነቀቅ ያስፈልጋል ያለው እንደዚህ አይነት ሰዎችን ነው እና ከሐዋርያት ትምህርት ውጪ ሰዎች እንዳይሄዱ ሐዋርያው ቅዱስ ጳውሎስ የጻፈው መልእክት ነው። እንግዲህ በአጭሩ ቅድም እንዳለው ጋዲ ዕብራውያን መልእክት የተጻፈው ለማን ነው? ለዕብራውያን ነው። እና ዕብራውያን እነማን ናቸው ስንል እስራኤላውያን ናቸው፣ የአብርሃም ዘሮች ናቸው። እና ሞር ዕብራውያን ደግሞ ለቤተ መቅደሱ አገልግሎት፣ ለክህነቱ፣ ለእንደዚህ አይነት ስርዓቶች በጣም እንትን ናቸው፣ ቤተሰብ ናቸው ወይም ደግሞ ያውቃሉ። እና ካስታወሳችሁ ሐዋርያው ማነው ሐዋርያ ሥራ ምዕራፍ 7 ላይ እስጢፋኖስ በደንብ ዘርዝሮ ይነግራቸዋል አይደለ? እና
ይህንን ነገር በደንብ ስለሚያውቁ ለነሱ የጻፈው መልእክት ነው እና ምን ነበረ በዕብራውያን ዘንድ መሰላችሁ? ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሲሆን ምን ተብሎ ተጽፎለታል? በትንቢት ተነግሮለታል። ከመላእክት በጥቂቱ አሳነስከው ተብሏል አይደል? እና ሰው ሆኖ ራሱን ዝቅ አድርጎ ሲያዩት ከመላእክት ዝቅ አድርገው ክብሩን የመመልከት ነገር ነበር በዕብራውያን ዘንድ ማለት ነው። እና ሐዋርያው ቅዱስ ጳውሎስ ምን ሊያስተላልፍላቸው ፈለገ? በምዕራፍ 1 ከመላእክት ጋር እያነጻጸረ እና ከመላእክት እጅጉኑ የሚበልጥ መሆኑን ሊነግራቸው ስለፈለገ ነው። ቅዱስ እስጢፋኖስ ሰማዕቱ ቅዱስ እስጢፋኖስ ሲናገር በመላእክት እጅ ወይ ደግሞ በመላእክት ስርዓት የተቀበላችሁትን ሕግ አልጠበቃችሁም እያለ ይነግራቸው ነበር እና ለነሱ እነዚህ መላእክት ማለት ዘጸአት ላይ ስታዩት ከግብፅ በወጡ ጊዜ እስራኤላውያን በተራራው ሕግን ሲቀበሉ በመላእክት እጅ እየተጨመረ ነበር ወይ ደግሞ የመላእክት አገልግሎት ነበረ እና ትልቅ ክብር ነው ለመላእክት የሚሰጡት እና አሁን ከመላእክት በላይ ደግሞ ለክርስቶስ ትልቅ ክብር ልንሰጥ ይገባል የሚልን መልእክት በአጭሩ ለማስተላለፍ የተጻፈ መልእክት ነው እና ምን ይላል? ከላይ ምዕራፍ 1 ከቁጥር 1 ጀምሮ ስትናገሩ የባህሪው ነጸብራቅ መሆኑን የባህሪው ምሳሌ መሆኑን እሱም በባህሪ ከእግዚአብሔር አብ ጋር ትክክል ኮንሰብስታንሻል መሆኑን ከተናገረ በኋላ ነው ምን አለ? ከመላእክት ይልቅ እጅግ የሚበልጥን ስም በወረሰ መጠን እንዲሁ ከነርሱ አብዝቶ ይበልጣል። አሁን ከመላእክት እጅግ የሚበልጥ ስም ያለው ምንድን ነው የሚለውን በዚሁ ስንመለከት ለመላእክት አሁን መላእክትም ጻድቃንም ልጆች ተብለው ተጠርተዋል እና ከነሱ ለይቶ ምን አይነት ልጅነት የጸጋ ልጅነት ነው ወይስ የባህሪ ልጅነት የሚለው እነሱ መላእክትም ጻድቃንም ሰዎችም እንደዚህ እስራኤልም ልጅ ተብለው ቢጠሩ በጸጋ ነው በስጦታ ነው እና ያንን ለይቶ ሲናገር ምን አለ? አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞም እኔ አባት እሆነዋለሁ እርሱም ልጅ ይሆነኛል ተብሎ ለማን ነው የተነገረው? ለክርስቶስ አይደል የተነገረው አለ። ስለዚህ ይሄ ቀጥታ ጥቅስ ለማን ነው የተነገረው ማለት ነው? ለክርስቶስ ነው። ይሄ ሪቶሪካል ኩዌሽን ይባላል ወይ ደግሞ መልስ አዘል ጥያቄ ይባላል ማለት ነው። ራሱ ጥያቄ ነው ግን መልስ አለው። መልሱ ምንድነው? አይ ለመላእክት አልተነገረም። መላእክት ልጆች ተብለዋል። አዎ፣ ግን አንተ ልጄ ነህ የተባለለት መላእክት አለ እንዴ? የለም። ዛሬ ወልጄሃለሁ የተባለለት መልአክ አለ? የለም። እና እሱን እየተናገረ ነው። ለዛ ነው እንደዚህ ያለው ከቶ ለማን ነው? ደግሞ በኩር ወደ ዓለም ሲገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል አለ። ሁለተኛ ደግሞ አመጣላቸው እዚሁ አያይዞ 5:6 ላይ ስትመለከቱት ይሄው ከመላእክት ቢያንስ ኖሮ ክርስቶስ ከመላእክት ቢያንስ ኖሮ እናንተ ክብር የምትሰጡት ለመላእክት አይደለ? አዎ። ስለዚህ ከመላእክት ክርስቶስ ቢያንስ ኖሮ ለምን መላእክት ይስገዱለት ተባለ? ስለዚህ እሱ በኩር ነው፣ እሱ ልጅ ነው። ኦኬ፣ ያ ብቸኛ ልጅ ነው እና ወደ ዓለም ሲገባ ሰው ሲሆን መላእክት ሁሉ ቢስገዱለት ተብለዋል። ስለዚህ ይስገዱለት የተባሉት እነሱ በክብር ስለሚያንሱ ነው፣ ፍጥረቱ ስለሆኑ ነው። ለዛ ነው መጀመሪያ ላይ የአብ የባህሪው ነጸብራቅ ነው ብሎ መጣና ከዛ በኋላ ነው ምን ያለ ለመላእክት ያልተነገረው ለክርስቶስ የተነገረውን ግን ደግሞ ለመላእክትም የተነገረውን በተመሳሳይ ይናገራል ማለት ነው። ቅዱስ አትናቴዎስ አጌነስ ዲያሪያንስ ላይ ይህንኑ ቃል አንስቶ ምን ይላል? ኢተርናል ጄኔሬሽኑን ወይ ደግሞ ዘላለማዊ ልደቱን የአብ የባህሪ ናቱ ድምፅ ጠፋ። እስካሁን እያወራው ነው አይሰማም? አይ አይደለም። አይ መጨረሻ በላስቴን ሰከንድ ቅዱስ አትናቴዎስ ብለህ ዲስኮርስ አጌን ዛሪያንስ ብለህ ከዛ መጨረሻ ላይ ነው እንጂ እስከዛ ድረስ ይሰማ ነበር። ኦኬ እሺ። ስለዚህ ቅዱስ አትናቴዎስም ይህንን ክፍል ይጠቅስና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የተነገረ ትንቢት እንደሆነ እና ደግሞ ዘላለማዊ ልደቱን ያነሳና በደንብ ይናገራል እና ሲናገር የጸጋ ልጅነት እንዳልሆነም በዚህ ይናገራል። የባህሪ ልጅነት እንደሆነ የሱ የመላእክትና ግን የጻድቃን ምናምን ግን ምንድነው? የጸጋ ነው፣ የስጦታ ነው። እኛም ልጆች ብንባል ምንድነው? የስጦታ ወይም ደግሞ የጸጋ በስጦታ ነው እንጂ የባህሪ አይደለንም ማለት ነው። ሁለተኛው ምንድነው? ቅዱስ ዮሐንስ አፈወርቅ በተመሳሳይ
አሁን ያልኳችሁን ራሱን ዝቅ ማድረጉ ስለ ሰውነቱ ወይ ደግሞ ሰው ስለመሆኑ የተነገረ ትንቢት ነው እና እንዳልኳችሁ ባጭሩ መያዝ ያለባችሁ ምንድነው ዕብራውያን እንዳልኳችሁ ከቤተ መቅደሱ አገልግሎት ጋር ይሄ ከሕጉ ጋር ያላቸው ግንኙነት በጣም ትልቅ ስለነበር እና ከሕጉ ጋር አብረው ትልቅ ክብር የሚሰጡት ለማን ነበረ? ለመላእክት ነበር። ለምን? ያኔ አባቶቻቸው ከግብፅ በወጡ ጊዜ ምን ነበረ? በመላእክት አገልግሎት ምን ይሉ ነበር? ሕግን ይሰጣቸው ነበረ። የመላእክት አገልግሎት ነበረ ማለት ነው። እሺ የመላእክት አገልግሎት ስለነበረ በዛ ምክንያት እንደዛ ተብሏል ማለት ነው። የራሳቸው ዌስት ሚኒስተር ላርጅ ካቴኪዝም ላይ ሴክሽን 10 ላይ በነገራችን ላይ ይሄንን ክፍል ጠቅሰው ኦኬ፣ አሁንም ተቋረጥኩ። አይ ቀጥል ይሰማል። ኦኬ ዌስት ሚኒስተር ላርጅ ካቴኪዝም ላይ የራሳቸው የፕሮቴስታንት ነው ባይዘዌ ይህንኑ ክፍል ከውታ አድርገው ከዚህ በፊት የዮሐንስ ወንጌልን ምዕራፍ 1ንም ኮት አድርገዋል። በእርግጥ ግን ይህንን ክፍል ዕብራውያን ምዕራፍ 1 ቁጥር 5ን ጠቅሰው የወልድን የባህሪ ልጅነት ማስረጃ አድርገው ያስቀምጣሉ ማለት ነው። ራሱ ዌስትሚኒስተር ላርጅ ካቴኪዝም ላይ ማለት ነው። ሌላው ምንድነው እነ ቅዱስ ሄሬኒዮስ ይህንን ክፍል አንስተው ስለ እግዚአብሔር አብ ልጅ ስለ ኢየሱስ ክርስቶስ እንደሆነ ይናገራሉ ማለት ነው። ስለዚህ ክፍሉን ስናየው ምንድነው ቅድም እንዳለው ጋዲ ከነቢያት ጋር ያወዳድረዋል። ለነሱ ክብር ያለው ክብር ብለው የሚሰጡትን አይ ነው እሱ አይደለም፣ ከነሱ የሚበልጥ ክብር አለ፣ እሱን አሁን ብታጣጥሉ ያኔ ለሰጣችኋቸው ክብር ራሱ የደረሰባቸው ዕጣ ይደርስባቸዋል እያለ በደንብ ያሳያቸዋል ማለት ነው። እና በጣም አጭር ለማድረግ ነው እንደዚያ እንትን ያልኩት። ቴንክ ይቆየን። እሺ ቃሌት ያሰማል። እናቱሻ ቃሌት ያሰማል። ማነው ገስት ላይ ያለው? አንድ ሰው ጥቁር ነው የሚታየው። ጋይስ ኦ ጻድቃን አይታዩም። ኦኬ መኩን ነው እንዴ? አያል እኔና የዋዲ አንድ አይነት ዞን ውስጥ ነው ያለነው። እኛ ጻድቃን አይታዩንም። ለማንኛውም ቃልዮት ያሰማልን። ሰላም ክርስቶስ ይብዛላችሁ። ደህና ናችሁ ወይ? ኔትወርክ እያስቸገረ ነው ፓፓ። ከቀደሙ እየገባ የምትወጣው እንትን ነው ቻርጅ ዘጋብኝ ነው መሀል ላይ ወጣ። እንደገባው ሰፈሩ ላይ አስብበት። ሰፈሩ ላይ ሰፈሩ ጸዴ ነው ፓፓ። ይደገማል። ሶስተኛ ትላለህ። አታስፈራራንሽ፣ ላይ ብላ አታስፈራራንሽ። እኛ ምንም የለንም። እሺ አታስፈራራ እንዴ! ሊሰልስብን ነው አለው አልኩኝ። ይደገማል አልኩ እንዴ! አልሽን እኮ ፓፓ። አንተም እንደ እስልምናው 4 ነው የሚፈቀደው ልትልና ሲደርስ እነግርሃለሁ። ለማንኛውም ናቱሻ ቃልዮት ያሰማልን ብሮ። እስኪ እግዚአብሔር ያክብርልን። ባጭሩ ምንድነው ጋይስ፣ እስቲ 1-2 ደቂቃ ወስዳችሁ ጋይስ፣ አሁን ታፕታፕ ይሄ ሁሉ ሰዓት ኦልሞስት 2 ሰዓት ተቀምጠናል። ታፕታፑ ግን አይታችሁ እኮ 460 ሺህ ነው። ያው ከዚህ በኋላ ላይቭ ለመግባትም ሰዎች የበለጠ ይሄን ላይቭ እንዲያገኙት የበለጠ ኢንተራክሽን እንዲኖረው ምን እንዲኖረው ታፕታፕ መደረግ አለበትና እስቲ ታፕታፑን ከፍ አድርጓት እናንተ ምርጦች፣ እንደዛ አድርጉ። ባጭሩ ምንድነው ጌታችን ኢየሱስ ቅድመ ዓለም ከአብ አልተወለደም ብሎ ሰው ካላመነ ወይ ደግሞ ኢተርናል ጀነሬሽን ኦፍ ዘ ሰን ሰው ካላመነ ያው በቃ ምንም የተወገዘ ነው ፋክት። በቃ ምንም ወደዚህ ወደዛ የሚያስብል አይደለም፣ ወደዚህ ወደዛ የሚያስብል አይደለም። ኦኬ ጌታችን ኢየሱስ ክርስቶስ ከአብ ከዘላለም ተወልዷል ብሎ የማያምን ሰው ወይ ደግሞ ቅድመ ዓለም ከአብ ተወልዷል ብሎ የማያምን ሰው ስለ ወልድ የማያምን ሰው የተወገዘ ነው። በቃ ይሄ ከክርስትና የወጣ ሰው በቃ ምንም እንትን የለውም። ቀደም ወንድማችን የሚያነሳው ጥቅስ ባይዘው ለዛ ነው በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። በአባቱ ምን እቅፍ ያለ አንድ ልጁ እርሱ ተረከው። ኦኬ እና አሁን ይሄንን እንግዲህ ትክክል ኮር የሚባል የክርስትና ትምህርትን ቤዚክ የሚባል የክርስትና ትምህርትን
ሰው አይ እምነታችን እንደዚህ ነው እምነቴ እንዲህ ነው ብሎ መናገር እየቻለ የሆነን ሰው በዙሪያ ያለ የሆነን ግለሰብ ለማስደሰት በዚህ ደረጃ ለመሮጥ ኢቭኑላ አንተ አንድ ቪዲዮ ልኮልኛል አሰማችሁሽ። እሺ ከዚህ ሐሳብ ጋር የሚገናኝ ስለሆነ ቁጥር 5 ስለ ጌታ ነው የሚናገር ብሎ ያለ ሐሞት ያለው አንድ ኦርቶዶክስ ይፈልጋል ለሞት መድኃኒት። ቁጥር 5 እንግዲህ ስለ ጌታ ነው ብሎ የሚናገር ካለ ይቅርታ ሐሞት ያለው አንድ ኦርቶዶክስ ይፈልጋል። እግዚአብሔር አብ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ፣ ደግሞም እርሱ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። የለም ከመላእክት ውስጥ እያለ ነው ያ ታዲያ ስለዚህ ይሄ ስለ ጌታ አይደለም የሚናገረው። ቁጥር 5 ስለ ጌታ ነው የሚናገር ብሎ ያለ ሐሞት ያለው አንድ ኦርቶዶክስ ይፈልጋል ለሞት መድኃኒት። ቀጥሎ የሚጠይቀው ይህ ሰውዬ ግን ጤነኛ ነው? ይቅርታ አድርጉልኝና ሐሞት ያለው አንድ ኦርቶዶክስ ይላል። ራሱ እኮ እዛው እኮ እያኳከለ ነው ወይ ናት ወይ? በጣም ይቅርታ ጋዲ። በነገራችን ላይ አሁን የተናገረውን እዛው ዕብራውያን 5:5 ላይ ማለት ነው። እስቲ ከቻልክ እስቲ አንብላቸው። ዕብራውያን 5:5 ላይ ዕብራውያን 5:5 አሁን ምንድን እያለ ነበረ? በቃ ስለ ልጁ አይደለም ስለ ኢየሱስ ካልክ በቃ ተሳስታል ተበልታል እያለ ነበረ። ምን የሚለውን አንተ ልጄ ነህ እኔ ዛሬ ወልጄሃለሁ የሚለውን ማለት ነው። እዛው ቅድም ጠቅሰዋል ብዬ ረስቼው ነው። ኦኬ ዕብራውያን መልእክት ምዕራፍ 5 ቁጥር 5 ላይ እንዲሁ ክርስቶስ ደግሞ ሊቀ ካህናት ሊሆን ራሱን አላከበረም፣ ነገር ግን አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱ ነው። እንደዚህም በሌላ ስፍራ ደግሞ አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ ይላል። ስለዚህ ምንድን እያለ ያለው አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው ማን ነው አለ? አብ ነው። ማንን? ራሱን አይደለም አንተ ልጄ ነህ ያለው ማለት ነው። ማን ነው? አብ ወልድን ምን አለ? ሐዋርያው ቅዱስ ጳውሎስ ሲነግረን አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱ ነው አለ። አሁን ቀለሜ እዚህ ጋር ይመጣና ደግሞ አሁን የተናገረውን ቀጥል ገድ ያ በጣም አስቸጋሪ ነው። ጌታ በሚያውቀው ናትሻ እናመሰግናለን። እና እንደዚህ አይነት ትቢት እንግዲህ ትቢት ባይዘው ውድቀትን ትቀድማለች የሚባለው ለዚህ ነው። ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞ እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ይሄን ስጠይቀው ለኢየሱስ ነው አለ። እንዴ ከቶ ያለው ለማን ነው እያለ ኢየሱስንማ ልጁ ነው ልጄ ነው እያለው የሚያወራው ነገር ግን ያዋዲ ማለ የሚጋጭ ነገር ሲያወራ እያያችሁ ነው። ቆይ ስሙት እኮ ነው ቀን ስል እንደነበረ እንዴ ቆይ ስሙት የሚጋጭ ኢየሱስ ነው አለ። እንዴ ከቶ ያለው ለማን ነው? ይሄን ስጠይቀው ለኢየሱስ ነው አለ። እንዴ ከቶ ያለው ለማን ነው እያለ ኢየሱስንማ ልጁ ነው ልጄ ነው እያለው ስለ ክርስቶስ አይደለም ስለ ኢየሱስ አልነበረማ። እሱንማ ልጄ ነው እያለው ነው። ከባድ እኮ። እሺ ጠያቂው እኮ ከመላእክትስ ነው ያለ። እሺ ቁጥር 5 ለሁለተኛ ቀን ሙዝ ልጣጭ ላይ ቆመህ እንዳያንሸራትትህ በደንብ ጠበቅ ብለህ ወገብህን ያዝ ጠይቃለሁ። እኔ እኮ አሁን ደግሞ ከሱም ብሶ እንደዚህ ተምታቶበት እንደዚህ አብኳክቶ ሙዝ ልጣጭ ላይ ቆመ ይላል ብሎ እንዳለው ለኢዮብ እኔም ጠይቃለሁ አንተም ትጠይቀኛለህ። ቁጥር 5 ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞም አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ለማን ነው ያለው? ከመላእክት ነው ብሎ የሚለው ልብ በል። ለማን ነው የገባሁት? ስለዚህ ላወራ አለበት። ጋይስ በደንብ ስሙ። አሁን ቅድም ናቱ ብሎታል። ይሄ መልስ አዘል ጥያቄ ሲጠይቅ ሪቶሪካል ኩዌሽን የሚባል ነው ጥያቄው ራሱ። ቅድም ናቱ በደንብ አብራርቶታል። ከቶ ለማን ነው ነው ጳውሎስ እያለ ለማንም አላለም፣ ለእርሱ ነው ያለው።
አሁን ጀለስ ሊትራሊ አሁን ነገርኳቸው። የአዲስ ኪዳን መጽሐፍት ላይ ብዙ እንግዲህ ወንድማችን እውቀት እንደሌለው አንዱ ማሳያ ይሄ ነው። ምን አለ ከመላእክት ለማን ያለው ብሎ ይጠይቃል ሊትራሊ። እና እሺ ለማንኛውም ማስተዋል ይስጥልን እና ነገረ ክርስቶስ ላይ በዚህ ደረጃ ትምህርቶች ሲብቃቁ እየተመለከትን ነው። ነገረ ክርስቶስ ላይ ኢቨን ሜቢ መኩ ሐሳብ የሚሰጥበት ከሆነ እሱም አንድ ቤት አይቲንግ ገብቶ ሲያወራ ሰምቻለሁ። ያው ንስጥሮስ የሚባል ወይ ደግሞ ኒስቶሪየስ የሚባል መናፍቅ ያው በቤተክርስቲያን ታሪክ ውስጥ ታውቃላችሁ ስፔሻሊ 431 ዓመተ ምህረት ላይ የኤፌሶስ ካውንስል ወይ ደግሞ የኤፌሶን ጉባኤ 431 ዓመተ ምህረት ላይ የኤፌሶን ጉባኤ የተካሄደበት ዋናው ምክንያት ምንድነው? ድንግል ማርያም ቴዎቶኮስ ልትባል አይገባም የሚል ትምህርት ተነስቶ ነበር። ወይ ደግሞ ንስጥሮስ የሚባል ያው እንግዲህ በጊዜው ያው መናፍቅ ነው ኦፍ ኮርስ ግን ፓትሪያርክ ነበር። ኦኬ እና ድንግል ማርያም ወላዲተ አምላክ አትባልም ወይ ደግሞ የአምላክ እናት አትባልም። ለዛ ነው ቅዱስ ቄርሎስ ነው እንደምታውቁት ቅዱስ ቄርሎስ 12 አናቴማዎችን ወይ ደግሞ የውግዘት ቃላቶችን ብትመለከቱ ቅዱስ ቄርሎስ ነው ሻምፒዮን የነበረው ወይ ደግሞ ይሄንን ጉባኤ ከላይ ሆኖ የመራው ቅዱስ ቄርሎስ የአሌክሳንድሪያው ቅዱስ ቄርሎስ ማለት ነው። እና ከ12 የውግዘት ቃላቶች ውስጥ የመጀመሪያውና ዋናው ምንድነው? if anyone does not confess that okay Emmanuel is God in truth and therefore that Mary is the mother of God let him be anathema ነው የሚለው የመጀመሪያው አማኑኤል ወይ ደግሞ ኢየሱስ እግዚአብሔር እንደሆነ የማያምን የማይመሰክር ድንግል ማርያምን እርሱን ስለወለደችው በስጋ የአምላክ እናት ወይ እግዚአብሔር እናት ወላዲተ አምላክ ቴዎቶኮስ እንደሆነች የማያምን የተወገዘ ይሁን ነው የሚለው አያችሁ። ስለዚህ በዚህ ትምህርት ይሄ የአንዲቷ ቤተክርስቲያን ትምህርት ነው። ድንግል ማርያምን ወላዲተ አምላክ ኤልሳቤጥ በመንፈስ ቅዱስ እንደመሰከረችው የጌታዬ እናት ብላ እንደመሰከረችው ድንግል ማርያም ወላዲተ አምላክ እንደሆነች አለማመን ያስወግዛል። ለምን? ቀጥታ ከነገረ ክርስቶስ ጋር ንስጥሮስ ይሄን ያስተማረበት ምክንያት ምንድነው ከተባለ ኢየሱስን ሁለት አካል አድርጎ ያመን ስለነበር ጌታችን ኢየሱስን 2% አድርጎ ያመን ስለነበር። አሁን በዚህ ዘመን ግን ስፔሻሊ ፔንቴኮስታሉ ውስጥ በጣም ብዙ ሰዎች አሉ ድንግል ማርያም ወላዲተ አምላክ አትባልም ብለው የሚናገሩ። አንተሽ አንድ ቮይስ ልክ ይላሉ እያለኝ ነው። እስቲ አረባክተ ቲክቶክ እኮ ችግር ነው እኮ። እስቲ ከዚህ ሐሳብ ጋር የሚገናኝ ነው። ሳታነሳ ስለ ነገረ ክርስቶስ ማስተማር አትችልም የሚለኝ ሰው ከመጣ ማርያምን ሳታነሳ ስለ ነገረ ክርስቶስ ማስተማር አትችልም የሚለኝ ሰው ከመጣ ይከራከራለሁ። ማርያምን ሳታነሳ ጭራሽ ማርያም አምላክነት ናት ሳትል ነገረ ክርስቶስ ማስተማር አትችልም የሚለኝ ሰው ካለ እኔ ከሱ ጋር አወራለሁ። ማርያምን ያነሳበት ቦታ የለም። ማርያምን ያነሳበት ቦታ የለም። ግልጽ በሆነ መንገድ ነገረ ክርስቶስ ግን አስተምሯል። ነገረ ክርስቶስ አስተምሯል። ስለዚህ የአምላክነት ናት አይደለች ምናምን የሚል ነገር ምንም ነገር አላነሳም። ማርያምን ሳታነሳ ስለ ነገረ ክርስቶስ ማስተማር አትችልም የሚል ይሄንን ሳታነሳ ግን አትጀምርም የሚለውን ነገር ማርያም የወለደችው ሰው ናት ለሚለው የተሰጠውን መልስ አምጥተህ እኔ ነገረ ክርስቶስ ሳስተምር ከማርያም ጀምር ልልባል አልችልም። ያው ይሄ ደግሞ በግልጽ እንደምታዩት እንግዲህ የእመቤታችን ጥላቻ ግልጽ ነው። የጌታ እናት ኦኬ የጌታዬ እናት ብላ ኤልሳቤጥ የጠራቻትና ኤኒዌይስ ቅድም ያልኩትን ሐሳብ ሰመራይዝ ላድርግላችሁ እና ድንግል ማርያም ወላዲተ አምላክ አይደለችም ብሎ ማመን የሚያስወግዝ ነገር ክርስቲያን አይደለም። ማንም ሰው ድንግል ማርያም የአምላክ እናት አይደለችም ይሄን ስንናገር ግልጽ ነው። እንደው አሁን ማብራሪያ የሚፈልገው ነው ወልድ ከዘላለም የነበረው እግዚአብሔር ወልድን ከዘመናት በፊት ወይ ደግሞ መለኮትን አስገኝታለች እያልን ነው አይደለም። ባይዘው መለኮትነቱን አስገኝታለች እያልን አይደለም። ግልጽ ነው። ኦኬ እና አሁን ግን እስቲ መኩ እዚህ ሐሳብ ላይ አሁንም የተነሳው ሐሳብ ላይ ሜሪዮሎጂ እና ክሪስቶሎጂ የሚገናኙ ነገሮች ናቸው። ኦኬ ድንግል ማርያም የተሰጣት ክብር ስለ ድንግል ማርያም ብንናገር ስለ ድንግል ማርያም ብናስተምር ምን ብንል ኦኬ የጌታችን የኢየሱስ ክርስቶስ እናት። አሁን አንድ ኮመንት እያየሁ ነው የጌታ እናት ስትል የሥላሴ ልትል ነው ይላል። እንግዲህ ሚራክል የሚል እንግዲህ ጴንጤ ነው ባይ ዘ ዌይ አይ ኖ የጌታ እናት ስትል የሥላሴ ልትል ነው ወይ ይላል ኮመንት ላይ። እንግዲህ እንደዚህ አይነት እምነት ያላቸው ሰዎች አሉ። እንግዲህ ኤልሳቤጥ በመንፈስ ቅዱስ ተሞልታ
የጌታዬ እናት ብላ ጠርታታለች። በምን? በመንፈስ ቅዱስ። በጣም አስቸጋሪ ነው። ባይዘው ኢየሱስ ጌታ ነው ስትል ብለህ ስትናገር አብ ወልድ መንፈስ ቅዱስ ጌታ ነው እያልክ ነው አይደለም። ባይዘው ስለ አንዱ ፐርሰን ነው እየተወራ ያለው እና እነዚህ ሰዎች በጣም እንደው እግዚአብሔር አምላክ ማስተዋል ይስጣቸው። እኔ እውነት ከቀደም ጀምሮ ስንናገር እንደነበረው እንደው የሰው ጥላቻ ምናምን ነገር እዚህ ገስት ላይ ያሉ ወንድሞችም የምንም አይነት ሰው ጥላቻ እንደሌለብን እግዚአብሔር አምላክ ያውቃል። ግን በቃ በዚህ ደረጃ ደግሞ የተግማማ የተበላሸ ትምህርት ውስጥ ደግሞ ሰው ሲኖር ስናይ እናዝናለን። እና መኩዚ እዚህ ነገር ላይ ሀሳብ ስጥ። አይ ቲንክ ሰሞኑንም ውይይት ስታደርግ ስለነበረ የተወሰኑ ሀሳቦችን ሪፍሌክት አድርግና በነገራችን ላይ የተግማማ ብቻ ሳይሆን ቅዱስ ቄርሎስ ይህንን ትምህርት የእብዶች ትምህርት ነው የሚለው። ኤግዛክትሊ ይቅርታና ግን ይሄን ሰሞን ቀጥል መኩ። አረ ጨርስ። እሺ ለማንኛውም ይቀጥልና ሁላችሁም ቃልዮት ያሰማልን። ከቀደሙ የገባችሁ ያስተማራችሁ ሁላችሁንም ምንድነው ጋዲ አንድ ነገር ተረድቻለሁ። መሰረታዊ የቤተ ክርስቲያን አስተምህሮ ወይም ደግሞ መሰረታዊ የመጽሐፍ ቅዱስ አስተምህሮ ላይ ጴንጤ ከተጠየቀ አንድ ትክክል የሚመልስ የለም። ማለት ሁሉንም እየፈረጅኩ አይደለም፣ ግን መሰረታዊ ውስጥ ከገባንና ከጠየቅናቸው በቃ ሌላ ይላል፣ ሌላኛው ሌላ ይላል። በቃ የተበጣጠሰ ነገር ነው። ይሄን ተረድተናል። ደግሞ ያውም ቤዚክ የሆነ ስላሴ ላይ ምንም አይነት እውቀት የላቸውም። አሁን እንግዲህ ከፊት ለፊት መጥቶ የሚከራከሩት ነው። በዚህ እግዚአብሔር ቃል አይደለም ከምን በኋላ ከተዋህዶ በኋላ ወይ ተዋህዶን አይቀበልም። ሲጀመር ከድንግል ማርያም ከተወለደ በኋላ ጭራሽ በፍጹም ምን አይባልም፣ የእግዚአብሔር ቃል አይባልም። ዮሐንስ ራእይን አሳይተን ነው በመከራ እሱም ራሱ አልቀበልም ብሎ ነው የወረደው። እንግዲህ አንድ ቤተ እምነት ውስጥ የተቀመጠ እንዴት በዚህ ልክ የእግዚአብሔርን ቃልን የተባለውን ክርስቶስን ይክዳል? የካዱትን እንዴት ነው ክርስትና ውስጥ አይጠሩም? በነገራችን ላይ ክርስቲያን ተብሎ አይጠሩም። ለምን? እኛ አይደለንም በነገራችን ለምናወግዘው ይህንን ነገር። ጉባኤ ቤተክርስቲያን ጉባኤ ነው፣ ኤክሌሲያ ነች። ቤተክርስቲያን ናት ያወገዘችው ይህንን ትምህርት። ቤተክርስቲያን ካወገዘችው ደግሞ እነዚህ ሰዎች ምን ይሆናሉ ማለት ነው? የተወገዙ ናቸው ወይም ክርስቲያን ናቸው አይባሉም። እና ኒስጦሪያን ናቸው፣ ኒስጥሮሳውያን ናቸው። ወይም ደግሞ የእንትንም ትምህርት ይዟል። አሁን ይሄ የፔሪኮሬሲስን ወይም ደግሞ እንትንን አይቀበሉም። ሞናርኪ ኦፍ ፋዘርን የሚቀበሉ አይደለም ማለት በትንተናው ደረጃ። በነገራችን ላይ ሌሎች አብያተ ቤተክርስቲያንም ስንመለከትን የተለያየ በውስጡ አገላለጹ የተለያየ ቢሆንም ሁሉም ይሄንን ከአብ የተገኘ ወልድ ከአብ እንደተገኘ መንፈስ ቅዱስ ከአብ እንደተገኘ ያንን ይገልጹታል፣ ከዛ ያብራሩታል። እነዚህ ጭራሽ አይቀበሉም ማለት ስንጠይቀው ለመመለስ ስንት ደቂቃ እንደፈጀበት ማለት ነው። በጣም የሚገርም እና እኔ ለፕሮቴስታንትም አሁንም መልእክታችን ማለት ነው በተደጋጋሚ እየነገርናችሁ የነበረውም ይህንን ነው። የሆነ ገላትና ድርሳናት ውስጥ በባዶ አይደበቁ። እውነተኛ የጌታን ትምህርትን ፈልጉ፣ እርሱን ያዙት፣ ተከተሉት። የሆነ ገል ላይ ስለተወራ ስላልተወራ ኖት ሄሬሲ ነው ወይ? አይደለም፣ እሱ አይደለም። የጌታ ቤተክርስቲያን መሰረታዊ ትምህርት አላት፣ አስተምህሮ አላት። ያ አስተምህሮ ላይ አንዲት እንከን ነው ማታገኛት ማለት ማታገኝባት የጌታ ቤተክርስቲያን። ስለዚህ ያንን የጌታ ቤተክርስቲያን አስተምህሮን ያዙ ነው የምንላችሁ። ፈልጉ፣ እስቲ መርምሩ። ጥንታውያን አብያተ ቤተክርስቲያን የትኛውን ያምናሉ? እንደዚህ አይነት አስተምህሮ ይዞ አሁን ክርስቲያን ውስጥ ሊቆጠር ማለት ነው። ማለት በጣም ብዙ ምንፍቅናዎች ተዘርዝሯል። እንግዲህ ጌታ እግዚአብሔር እርዳቸው፣ ከዛ ያውጣቸው እንላቸዋለን። እኛን የእውነት የግል እንትን የለንም። እኔ ያንን ሰው አሁን ስንከራከር በነበረበት ጊዜ ለማስረዳትም የሄድኩበት እንትን በጣም ሩቅ ነበረ። እውነት ለመናገር ለማስረዳት አይ እንዲህ ነው ለማለት ነበረ እኔ የሄድኩት። ግን በተናገርኩት ቁጥር በጠየቅኩት ቁጥር ምንፍቅና ነው የሚያወራው። ምንፍቅና አንደኛ ድንግል ማርያም ፐርሰን ነው ማለት አሁን ስለ ፐርሰንና ስለ እንትን አነሳን፣ ባህሪና ፐርሰንን አለየም። እስቲ ፐርሰኑ የተወለደው ፐርሰኑ ማለት ከሶስቱ አካል አንዱ አካል የሆነው
ፐርሰኑ አምላክ ነው ወይስ ደግሞ ሰው ነው አልኩት። ጀመር ከባህሪ አንጻር ነው በቃ የሚመለሰው አምላክ ነው፣ የተወለደው አምላክ ነው። በምን ከተባለ ባህሪን ስንገልጽ ሰውነት የሰውነት ባህሪያና የመለኮት ባህሪያን አምላክም ሰውም ብለን የምንመልሰው ያን ነው ባህሪን ስንገልጽ። ፐርሰንን ስንገልጽ ግን ሰውነት ለብቻ የራሱ የሆነ ፐርሰን የለው፣ መለኮት ላይ ነው። ያ ማለት ቃል ላይ ነው ፐርሰንነቱ። ስለዚህ ቃል ፐርሰን ነው፣ ከሶስቱ አካል አንዱ አካል ነው። ያንን በፐርሰን ክርስቶስን እናመልከዋለን ስንል ባህሪውን በተዋህዶ ነው የምናመልከው፣ ፐርሰንነቱን ደግሞ አንድ ከሶስቱ አካል አንዱ አካል ብለን እናመልከዋለን ማለት ነው። እና ያንን መሰረታዊ ነገር አልያዙም። እንግዲህ ጌታ እግዚአብሔር እርዳቸው፣ ያውጣቸው ከዛ አይነት ምንፍቅና ወደ ክርስትና የሚጨምራቸው እንላለን። ምን ያውጣቸው? ያውጣቂ ምንፍቅና ይዞ እየመጡ ትላለህ። ያውጣቂ ምንፍቅና ያውጣቂ የንስጥሮስን ምንፍቅና ይዞ እየመጡ ብቻ ጌታ ይርዳን ሁላችንን። ከሉ ነው ግን አጠር ባለመልኩ እነዚህ ነገሮች ላይ ባይዘው ናቱ ቪዲዮ ግን መስራት ያለብን ይመስለኛል። ፐርሰናሊ የዋዲ አሁን ቅድም የሰማናቸው ነገሮችም ላይ ምንም ላይ አይ ቲንክ መስራት ምን አልከኝ ናስራ? አዎ በነገራችን ላይ እንደውም አሁን ያሰማህን እኔ አሁን አንተ ቤት ነው የሰማሁት። የሙለታን እንትን ማርያምን ሳላነሳ ነገረ ክርስቶስ መስበክ እችላለሁ ነው ያለው። ድንገት ከተሳሳትኩ ይሰማል አይደል? ኦኬ፣ እንደዛ ከሆነ መቼም ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ለመናገር እንዴት አዳነን ሲባል ያው መቼም መውደቃችንን ሳናወራ አይሆንም አይደል? እንግዲህ የመጀመሪያ ለአዳምና ለሔዋን የተነገረ ተስፋ አለ እና በእርግማኑ ሰዓት በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ ብሎ እግዚአብሔር ኦሪት ዘፍጥረት ላይ ነው የተናገረው። እንግዲህ ይህንን ሳትናገር እንዴት ነው የክርስቶስን መምጣትስ የምትናገረው? መውደቃቸውን መናገር አለብን አይደል? ጋዶ ሰው ወደቀ ስትል ያው ግዴታ እና በአንተና በሴቲቱ በዘርህና በዘሯ ታፍናል የተባለችው መታል። አሁን ታፍናል፣ መሀል ላይ ትታፍናለህ። ኦኬ፣ ገላትያ 4:4 ላይ ጊዜው ሲደርስ ከሴት የተወለደ ልጁን እንደሚል በነገር ላይ እመቤታችንን ላለመጥቀስ ይሄ ሰው ገላትያንን ይዘለዋል ማለት ነው። ለምሳሌ አይደል ከሴት የተወለደውን የሚለውን ምን ሊያደርገው ነው? ሴቷ ማናት? እንዴት ተወለደ? አባቶች ከአባቶች ነው የመጣው አባቶችም ለነርሱ ናቸው የሚለው ሮሜ ላይ ያለውንስ ከዛ በኋላ እንዴት መጣ? በስጋ መጣ ይለናል ሐዋርያው ቅዱስ ጳውሎስ። በስጋ ማለት ምን ማለት ነው የሚለውን ሳያብራራ ወይም ሳይናገር ነገረ ማርያምን ለዛ ነው ቅድም እንዳለው ጋዲ ከነገረ ክርስቶስ ለይተን ማናየው። ለይተን ማለት ለብቻ ለይተን ማለት ሳይሆን የሚገናኙ ሪሌትድ የሆኑ ነገሮች ነው። ነገረ ማርያም ላይ ትልቅ ክህደት ብናነሳ ክርስቶስ ላይ ትልቅ ክህደት እናነሳለን። ኤግዛክትሊ ናቱሻ ኢንተርሌትድ ናቸው እና ለዛም ነው ጌታ ምልክት ይሰጣቸዋል ተብሎ በመጽሐፍ ቅዱስም የተነገረው ለዛ ነው። ምልክት ድንግል በድንግልና መወለዷ ያው ሁሉ ነገር ኢንተርሌትድ ነው። ስለ ክርስቶስ ስናወራ፣ ስለ ማዳኑ ስናወራ፣ ስለ ሞትና ትንሣኤው ስናወራ ኢንተርሌትድ የሆኑ ነገሮች ናቸው እንጂ ግን እንደዚህ ሲባል ደግሞ ያው አሁን ለምሳሌ በቤተክርስቲያናችን ቅዳሴውንም ተመልከቱ፣ ምኑን ኤኒቲንግ ብትመለከቱ፣ የመምህራን መጽሐፍትን የሊቃውንትን መጽሐፍትን ብትመለከቱ ኦፍኮርስ ሰው ስለ ክርስቶስ ለምሳሌ በደንብ ያስተምራል፣ ይሰብካል። ነገር ግን ድምፅ ይሰማል ብዬ አስባለሁ። ነገር ግን ቃል እንዴት ስጋ ሆነ ተብሎ ሲወራ ግን ቃል እንዴት ስጋ ሆነ? ኦኬ አምላክ ወደ ምድር መጣ፣ አምላክ በስጋ ተገለጠ ብለን ስናወራ ግን ባይ ዲፎልት ድንግል ማርያምን ሳታነሳ ያንን ፓርት እንታተልትል አትልም። ግን አሁን ይሄ ሁሉ ነገር የሚያሳየው እንደው እሷን ሳልጠራ የሚለው ነገር እንደው ሳያስቡት በቃ እንደው ስፒሪት በጣም መጥፎ ነው። አንዳንዴ ሴጣን በቃ በልባቸው ውስጥ የሆነ አይነት ጥላቻ እንኳን ለጌታ እናት አይደለም እኮ ክርስትናው እኮ ጌታችን ኢየሱስ ክርስቶስ እኮ ምንድን ነው ያስተማረው? የሚወደን ብትወድማ ምን ይገርማል እኮ አለ። እሱንም አህዛብ ያደርጋሉ፣ አህዛቡም እንደዛ ያደርጋሉ። የሚጠሉህን መውደድ ነው ክርስትና። አየህ
እንኳን የጌታን እናት አይደለም በዚህ ደረጃ ሰው ልቡስ በቂም በበቀል በጥላቻ ተሞልቶ ማየት አይደለም ክርስትና የሚጠሉንን ሰዎች ራሱ መውደድ ነው። የሚወዱንን ብንወድ ምንም የሚደንቅ ነገር አይደለም። ኢቨን በአሕዛብ ዘንድ አሕዛብም እንደዛ ያደርጋሉ ብሎ ጌታ ተናግሯል። እና እግዚአብሔር እንደው ልቦና ይስጣቸው፣ ማስተዋል ይስጣቸው። ዮሐዴ እንትን የምትለው ነገር ካለ የምጨምረው ነገር ካለ የተነሱ ሀሳቦች ላይ እድል ስጥና ከዛ መዝሙራችንን ሰምተን ምናምን ነገር ከረዥም ጊዜ በኋላ ስለሆነ ላይቭ የመጣ ነው ወደ ማገባደዱ እንሄዳለን። ቀጥል ዮሐዴ። እሺ አይ በአብዛኞቹ ተብለዋልና ይሄ ምናልባት መጨረሻ ላይ ድንግል ማርያምን ወላዲተ አምላክ የሚለው ትምህርት ባይዘወይ ከጥንት ከመጽሐፍ ቅዱስ ከጥንት አባቶች ጀምሮ የታመነ ትምህርት ነው። ወላዲተ አምላክ የሚለው መጽሐፍ ቅዱስ ላይ ይሄንን ያለችው ኤልሳቤጥ አይደል? በመንፈስ ቅዱስ ተመርታ መንፈስ ቅዱስ ሞላባትና ነው የሚለው ኤልሳቤጥን የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። የጌታ እናት አይደል? የጌታ እናት ሲባል የአምላክ እናት ማለት ነው። ሌላ ትርጉም የለውም። ደግሞ እንደዚህ የሚሉ መጥተዋል አሉ። ያው አብርሃም ጌታ ተብሏል፣ እንደሱ ያለ ጌትነት ነው የሚሉ መጥተዋል። ባይዘው ለዛ ነው ነገረ ማርያም ሳልሰብክ ነገረ ክርስቶስ መስበክ እችላለሁ የሚል ሲናገር ሰምታችሁታል አይደል? በቃ እዚህ ምንፍቅና ውስጥ ነው የምገባው። ድንግል ማርያምን ወላዲተ አምላክ አልልም ብለህ ጥቅስ ሲመጣልህ ለምን ማርያምን ጥላቻ ክርስቶስን እንድትጥል ነው የሚያደርግ። እንደው አባቶቻችን ምን ይላሉ? ለሞተ ጥንቱ ተሰቀለ፣ ለተሰቀለ ጥንቱ ሰው ሆነ፣ ለሰው ሆነ ጥንቱ ደግሞ አዳም ወደቀ። ኦኬ አዳም ወደቀ ሳትል ክርስቶስ ሰው ሆነ አትልም። ክርስቶስ ሰው ሆኖ ተወለደ ሳትል ተጠመቀ አትልም። ተጠመቀ ሳትል ተሰቀለ አትልም። ተሰቀለ ሳትል ሞተ አትልም። ሞተ ሳትል ተነሳ አትልም። ነገረ ክርስቶስን ተወለደ ሳልል እንደው እሰብካለሁ። ምን አይነት ጥላቻ ቢኖር ነው? ክርስቶስ ተወለደ ሳልል እሰብካለሁ ልትል ነው? ምን ማለት ማን ነው ክርስቶስ? ቅዱስ ቄርሎስ ክርስቶስ ያለ ሰውነቱ ቃል ያለ ሰውነቱ ሰውነት ያለ ቃል ክርስቶስ የሚባል የለም ይላል። ስጋ ያለ መለኮት መለኮት ያለ ስጋ ክርስቶስ የለም። ስለዚህ ክርስቶስ ከተባለ ሁልጊዜ ቃል ስጋ ሆነ የሚለው ትምህርት ይገድ እና ይሄንን ትምህርት ኤልሳቤጥ በመንፈስ ቅዱስ ተሞልታ የመሰከረችው ሰማያዊ ምስክርነት መካድ ነው። ቀጥሎ እነ ቅዱስ ሄራኒስ፣ እነ ቅዱስ ቆጵርያኖስ፣ እነ ቅዱስ ግሪጎሪ ታማተርገስ፣ እነ ቅዱስ ጴጥሮስ ተፍሳሚተ ሰማዕት፣ እነ ቅዱስ አሌክሳንደር ኦፍ አሌክሳንደር ወይም እለ እስክንድሮስ፣ እነ ቅዱስ አትናቴዎስ፣ እነ ቅዱስ ጄሮም፣ እነ ቅዱስ ጆን ካዘር ማን ቀረ? ይሄንን እንደውም ጆን ካዘርን ቀጥታ አናቴማ ነው የሚለው። ድንግል ማርያምን ወላዲተ አምላክ የማይል እርሱ የተወገዘ ይሁን ከእርሷ የተወለደውን አምላክ መሆኑን ክዷልና። ቃል በቃል ጆን ካዘር እንዴ ከድንግል ማርያምን ወላዲተ አምላክ የማይል እሱ የተወገዘ ነው። ምክንያቱ ከእርሷ የተወለደው አምላክ መሆኑን ክዷልና። ጋድ ቢረር ቲዮቶኮስ የእመቤታችን ስሟን ይህን ከካድ ክርስቲያን አይደለም። ይህን መመስከር ካልቻል ክርስቲያን አይደለም። ኦኬ እና በጣም እንደው ጥላቻችሁን በልክ ብታረጉት እንደው የምር መጽሐፍ ቅዱስ እንደሚቀበል ሰው እነ ቅዱስ ገብርኤል እንደዛ በትህትና ያናገሯትን ታላቅ እናት የአምላካቸውን እናት በዚህን ያክል ጠልተ እንዴት ነው ክርስቶስን ወዳለው ማለት ራሱ የሚቻለው? ቅዱስ ገብርኤል እኮ በእግዚአብሔር ፊት የሚቆመው ታላቅ መልአክ እኮ እመቤታችን ፊት ሲቀርብ
ያቀረበው ሰላምታ እኮ የሚያስደንቅ እኮ እመቤታችንን ያስገረመ ሰላምታ። ኤልሳቤጥ እኮ በእግዚአብሔር ፊት ጻድቃን ነበሩ የተባለላቸው እኮ መንፈስ ቅዱስ ተሞልታ እኮ ያችን ብላቴና ወደ እኔ መምጣት አይገባሽም እኮ ነው እመቤታችንን እንኳን እንዲህ በወረደ ንግግር ስለ እሷ ሳልናገር ስለ ክርስቶስ እናገራለሁ እሷን ወላዲተ አምላክ አልልም እያሉ መናገር ይቀርና ኤልሳቤጥ በሰዎችም በእግዚአብሔርም ዘንድ ሞገስ አገኙ የተባለላቸው ከሴቶች መካከል ራሱ ማለት ሴቶች ከወለዷቸው እንደ ዮሐንስ ያለ የለም ብሎ ክርስቶስ ከመሰከረላቸው ሰዎች መካከል ዮሐንስን የጸነሰች ታላቅ ሴት ኤልሳቤጥ እመቤታችን ፊት ግን ስትቀርብ ምን ብላ እንደተናገረች ሁላችንም እናውቀዋለን። የሚያስደንቀው ግን ኤልሳቤጥ በራሷ ተነሳስታ እንደዛ ብትል ምናልባት ላይገርመን ይችላል፣ ላይደንቀን ይችላል። ግን መንፈስ ቅዱስ ሞላባት ነው። መንፈስ ቅዱስ ነው ደግሞ አናጋሪ። በኤልሳቤጥ ላይ አድሮ የተናገረው መንፈስ ቅዱስ ነው። ሰው መንፈስ ቅዱስ ተሞልታ ኤልሳቤጥ የመሰከረችውን ነገር ሳልሰብክ ክርስቲያን እባላለሁ ካለ ምን አይነት ክርስቲያን? ክርስቲያን ሮናልዶ ነው። እንደዛ ልትሆን ትችላለህ እንጂ የክርስቶስ ተከታይ ክርስቲያን ልትሆን አትችልም። ምክንያቱ መንፈስ ቅዱስ ነው የጌታ እናት የሚለውን የተናገረው ያናገረው። እንደው ይሄ እልህኛ ልባችሁን እግዚአብሔር አምላክ ይቀይርላችሁ። በጣም ከባድ ጥላቻ ውስጥ ናችሁ። በጣም ትልቅ የክህደት ትምህርቶች ናቸው እየተናገራችኋቸው ያለው። ባይዘው መናፍቃኖቹም ስለማታውቋቸው የቤተ ክርስቲያን ታሪክም ስለማታውቁ የምትናገሩት እንዴ ንስጥሮስ የሚያስብሉ ንስጥሮስ በአካል ተገልጦ እንዴ ልጄ ብሎ ግንባራችሁ ሊስማችሁ ላይ በእርግጥ ንስጥሮስ ራሱ የማይናገራቸው ምንፍቅናዎች አንዳንዴ የሚናገረዋል። ባይዘው ንስጥሮስ ይሄ ማዘር ኦፍ ጋድ የሚለው እቀበላለሁ ብሎ አሁን ያሉ ፕሮቴስታንት ፔንቴኮስታሎች እኮ በጣም ከባድ ምንፍቅና ውስጥ እኮ ነው ያሉት። እንደዚህ አትባልም ጭራሽ ብሎ እየተቃወሙ እሱ ኧረ እንደው እንደዚህ ከሆነ እቀበላለሁ ብሎ የሚያብራራበት ሴንስ አለ። 2% እንኳን እያለ ነው። እነዚህ እንደው የምንፍቅና ነገር እንኳን ቢያንስ ትንሽ ዞር ብላችሁ ወደኋላ ይሄ ሶስቱ ዓለም አቀፍ ጉባኤያት እንኳን ቢያንስ ለማንበብ ለማወቅ እንኳን ሞክሩ። ሶስቱ ኒቅያ፣ ቁስጥንጥንያ፣ ኤፌሶን እነዚህ ጉባኤያት እንኳን እስቲ ለማወቅ ሞክሩ። ትንሽ እዛ ላይ የተወገዙ ምንፍቅናዎች ቢያንስ ትንሽ ለማየት ሞክሩ። ካያችሁ የምትናገሩትን ትጠነቀቃላችሁ እያስባለሁ እና ይሄን ለማለት ነው። እግዚአብሔር ይስጥልኝ። ጋዱ ቃለ ሕይወት ያሰማልን ሁላችሁ። አሜን አሜን። ዮሐዴ ቃለ ሕይወት ያሰማልን። ብሮስኪ ዮሐዴም ናቱ አንተሽ ዲያቆን መኩም ነበረ። ሁላችሁንም ቃለ ሕይወት ያሰማልን። ከቅድም ጀምሮ እንግዲህ በጣም ደሳስ የሚሉ ነገሮችን ስንሰማ ነበረ። ያው መጨረሻ ላይ መዝሙር ነው የምንሰማው እንደምታውቁት። መዝሙር ከመስማታችን በፊት ግን የቅድሙን የፓስተሩን ንግግር አንድ መጨረሻ ላይ እንሰማና መዝሙራችንን ሰምተን ወደ ማገባደዱ እንሄዳለን ማለት ነው። ጋይስ አንዴ አይደለም ሶላና ኤቫንጀሊካል አረንም ተው በመጽሐፍ ባይ ዘ ወይ አክሊሲል መባል መወጊያችን ምን እንደው ታውቃላችሁ? እኛ የሉተር ልጆች ነን ስንል ነው ነገር ያበቃው። እኛ የጳውሎስ ልጆች ነን። አውግስጢኖስ ይመለከተናል፣ ፖሊካርፕ ይመለከተናል፣ አትናሲዮስ ይመለከተናል፣ ቀጳዶሽያን አባቶች ይመለከቱናል። የእኛም አባቶች ናቸው ወደ ማለት መመለስ አለብን። እነሱ ስናነብ ሉተርና ካልቪን ላይ ጭቅጭቅ አቆመን። ክርስትና ከ16ኛ ዘመን ያልፋል ወገኔ። አሁን ጥቅስ ላይ ብንከራከር እኛ ፕሮቴስታንቶች ማን ነው መዳኝልን? አይ ኢንተርፕሪቴሽን ላይ ብንከራከር አንድ ጥቅስ ስንፈታ ሙሉ ወንጌል በዛ ቃለ ሕይወት በዛ መሰረተ ክርስቶስ በዛ ፈታችና ተበጣጠስን። ማን ነው የሚያስታርቀን? ማንም። ኦርቶዶክሶች ምንድን ነው የሚሉት? ካቶሊክና ኦርቶዶክስ አይ ጥቅስ ላይ ብንጣላ ማን ያስታርቀናል? ጥቅሱን አባቶች ፈተውታል።
አባቶች ደግሞ ለሐዋርያት ቅርብ ናቸው። ስለዚህ ከመጽሐፍ ቅዱስን ለመፍታት ራሱ ምን እንፈልጋለን? ትውፊት እንፈልጋለን ይላሉ ማለት ነው። ኢት ኢዝ ስለዚህ አባቶች ጋር ስንመለስ ይኸውና ከኒቅያ ጉባኤ ርቀናል፣ ከቁስጥንጥንያ ጉባኤ ርቀናል፣ ትሪኒቲን አናስተምርም፣ ክርስቶሎጂን አናቅም ስንልና ስንሟገት አስተምሮ ጤናማ የሆነ ወደ ቦታ ስንመለስ ምናልባትም ቸርች ልትለወጥ ትችላለች እና የቃለ ሕይወትም ቃለ ሕይወት ብትሆን ወደ ቃለ ሕይወትነት ብትመለስና በቃ የእኔ ስለ መሰረቴ ይሄ ነው ሙሉ ወንጌልም ሙሉ ወንጌል ብትሆን መሰረተ ክርስቶስም ወደ ትራዲሽኗ ብትመለስ ምን ይሆናል? አይ ቲንክ በተወሰነ መልኩ ቢያንስ ወደ ትራዲሽናችን ተመልሰን የቤታችንን ስርዓት ይዘን እንኖራለን፣ ደቀ መዝሙር አማኞችን አምርተን ወይንም አፍርተን የሚል ነው። ስለዚህ በፖፕ ትመራ ሳይሆን አሁን በካውንስልም አንድ ብንሆን፣ በወንጌላውያን አብያተ ክርስቲያናትም አንድ ብንሆን፣ በተግባር አንድ ነው። ዳትስ ዘ ፖለቲካል ቱል። እንዴት ነው የፖለቲካ ስምምነት አድርገን እንደ ተቋም የምንኖረው የሚል ነው እንጂ መንፈሳዊ አንድነት እንፈጥራለን አይደለም። ካውንስልም ሲቋቋም የተቋቋመው መንፈሳዊ አካል ለመሆን አይደለም። እንደ እንትኑ ፕሮቴስታንቲዝም እኛ የኔ ኦብዘርቬሽን መጀመሪያ ፕሮቴስታንቲዝምን መረዳት አለብን። ፕሮቴስታንቲዝም አንድ የሚሆን ሃይማኖት አይደለም። ዩ ካን ኖት ሜክ በቴዎሎጂ ድርድር፣ በሽማግሌዎች እና በመሪዎች ስብሰባ፣ በነገረ መለኮት አዋቂዎች ምክር ፕሮቴስታንትን አንድ አናደርግም። ሚሆን አይደለም። መጀመሪያ ልዩነቶቻችን እንወቅ። የአስተምሮ የአመጣጥ የታሪክ ልዩነት አለ። ሉተራን ናቸው። ባፕቲስቶች ባፕቲስት ናቸው። ሜኖናይቶች ሜኖናይት ናቸው። ሙሉ ወንጌል ናት። ቃለ ሕይወት ናት። ይሄ የአስተምሮና የልምምድ መሰረቱ ይኸውላችሁ የቴዎሎጂካል ኮንቨርሴሽን ብቻ አይደለም የሚለያየን፣ ኢንተርፕሪቴሽን ይለያየናል። ሶላ ላይ ለምንድን ነው ማንግባባው? ኢየሱስ ብቻ ብለን እኮ በኢየሱስ አንስማማምኛ። ለምንድን ነው ማንግባባው? ኢየሱስን ምን ተረጉምበት መንገድ አለ። የመጣንበት ቤተ እምነታዊ አካሄድ ይገራዋል ያንን ቃሉ ላይ ለምንድን ነው ማንግባባው? ቃሉ ብቻ ብለን ስናበቃ አንግባባም። ለምን? ሙሉ ወንጌልና መሰረተ ክርስቶስ ቃሉ ብቻ በተመሳሳይ መንገድ አተረጉምም። ስለዚህ የቤተ ክርስቲያን የዲኖሚኔሽናል የአስተምሮና የልምምድ አስተሳሰብ ኢንተርፕሪቴሽናችንን ይገራል። አይደለም ሶላና ኤቫንጀሊካል አራቱንም ተው፣ በመጽሐፍ ቅዱስ አንስማማም። ታውቃላችሁ አይደለም? ፕሮቴስታንቶች በመጽሐፍ ቅዱሳችን አንስማማም። ስለዚህ ፕሮቴስታንትን የሚያስማማ ኃይል ምድር ላይ የለም። የእውነትን ነው ብለህ የለም። በምንም ቴዎሎጂ አያስማማንም፣ ፋይቭ ሶላ አያስማማንም፣ የወንጌላውያን መገለጫ አያስማማንም፣ ከሁሉ በላይ መጽሐፍ ቅዱስም አያስማማንም። ለምን? በየመንገዳችን በጣጥሰን ስለምንተረጉመው ማለት ነው። አሜን ነው ትላለህ። አሁን ለዚህ መዝሙር አንድ እግዚአብሔር ይመስገን ወንድማችንንም አገልጋይ ማን ነው የተባለው? ዘጸአት ነው የተባለው። እግዚአብሔር አምላክ እንደው መርምሮም አንብቦም የትኛው መንገድ ይሁን እዚህ እውቀት ላይ ያስተዋልና ጌታ ከዚህ በላይ ማስተዋልን ይስጠው።